8-9 ሰዓት ቁጭ ብላችሁ የምታወሩ ከዛስ እኔ አራዳ ደግሞ መኪና ነፍታ ከዛ ላይ ደግሞ እዛው ቁጭ የምትለው ነገር ነው የምታው ጀስት ኖርማል ቴክስተር የዩቲዩብ ችሎታ ነበራት ወይስ ዩቲዩበር ነበረች ነው ሌላ ሰው ልታወሩ ፈልጋችሁን አልገባኝ ማታውቂበት ምን አባሽ ያልሽ ማሜ ጋርሽ መራቀቅሽ ነው እንትና መነጽሩን አርጊ እዚህ ጋር ደግሞ መነጽሩን ብታረጊ ሞር ዲፕሎማሲ አይ ምትመልሺው ነገር ስታጪ ባልገባው ምጥር በሀገራችን ሚሊቴሪያን አለ በዲፕሎማሲ ደረጃ ለቀምቃሚ ንፍጣ መነጽሩን አርጊ እንጂ ሞር ዲፕሎማሲ ለመብሰል ይሰጥ እንተ ስትልሽ የሆነ ፈዘሽና ከዛ ምንም ባልመሰለው መንገድ በዲፕሎማሲ መንገድ ከሷ ጋር አለመጣላ ጨንቆሽ ነው ጂጂ ቆይ አንድ ጊዜ ሪአክሽን አረግብሻለሁ አንድ ቆይ ካለቁ ልጆቼ እንዴት ያርጋሉ ለማስመሰል ምን ነው ሰዎች አሁን ለምሳሌ ትጋጫለሽ እኮ ኖ ጂጂ ኖ ልጅ ሲነካ ምንም አይመስላችሁ ሄለን እኮ ገብታ ጉቺ ቤት እኮ ሄለን ገብታ እኮ ማምቢ እኮ ከተወሰነ ቀን በኋላ ሆምለስ ነው የምትሆን የቤት ክራዋን ነው አውጥታ አንበሳ የሰጠችሽ ብላ ልጆቼን ሜንሽን አርጋ ስትናገር እኮ ህሊናሽ ይወቅስሻል አንዳንዴ ጥሩ ጊዜ አለ መጥፎ ጊዜሽ ላይ ቆሜልሻለሁ አስተዛዝኝሻለሁ ገባሽ አንገት አዙሮ ለማየት ነው የሚጠቅመው ይሄ ቴምፖራሪ ነው ገንዘቦች ይመጣሉ ይሄዳሉ ላይክ ማንስትሬሽን ናቸው ጋይስ ህሊናን ግን ንጹህ ህሊናን አተኝበትም ላይክ ስተኝበታለሽ ገባሽ ቁጭ ብለሽ ልጆቼን ስታሰድቢና ማሜ እኔ የልጆቿን ብር መስሩፉን የልጆችና የቤት ክራይዋን ባንበሳ አስጨረስና ዳርገን ሆምለስ እናረጋታለን ነው እንጂ አልኩት ልጆቼ ሜንሽን አርጋ ልጆችሽ ምን አልኩኝ ማሚ ሆምለስ ስላልሆንኩኝ ዛሬ ኤክስኪውዝ ላረግላችሁ ነው እንዳደረጋችሁኝ አልወጣኝም ማሜ ኤክስኪውዝ አርጌ ለነሱ እንጂ ኖ ልክ ነሽ ጂጂ በእናትሽ አንድ ነገር ሳወራ ጂጂ እኔ በጣም ወድሻለሁ ሪስፔክት እንደዛ ነው የሚደመጠው ያ ኖ እንደዛ አይደለም ላስተካክልሽ አጣሏቸው ሂዱ ጋይስ ጻፉና ሂዱና ጣል እንትን በሉ ልጅ ለምን ይነካ ምናምን የምትለው እንደዚህ ምናምን በሉና ጻፉ ሂዱ ብቻውን ነገር ፍጠሩ አጣሏቸው ምን አብረው ይሰራሉ አብረው እኮ የሚኖሩ ሰዎች አይደሉም ይሁን ከሚደብረም ብለው ሂዱ አጣሏቸው ዝም ብለን ሊገለን የመጣን ሰው ኤክስኪውዝ ደረጃ ምን ሰጠዋለ ማሜ ጋር በተደጋጋሚ ጻፉ ምናምን አሁን ጂጂ እኔን እየሰማች ሳምሪ እየሰማች ስለሆነች አውቃ ብሎክ ታረጋችኋለች አሁን ልክ የፋኒን ጥያቄ ጠይቃ ደግሞ እንዳፈላችሁላ የሆነ ነገር ጠይቋት እየነካችሁ ሜንታሊቲዋን ማለት ነው ከደረሰባት ችግር ውሽ እኮ አርጋችኋል ልክ እንደ ፍርዬ ነው የምትሆን ብላችሁ እኮ አርጋችሁኛል ጥንካሬ የኔ ጣራ ድረስ ነው ያለው ጥግ ድረስ ማንም እኔን ከዚህ በኋላ መጣል አይችልም እስከዛሬ ካልወደቁ አልወድቅም መቼ ያላችሁት የመጣችሁበት አመጣጡ ካፌ የቀደም ገላችሁኝ ረቅጣችሁኝ እንደሄዳችሁ ስለማስብ እኔ ኤክስኪውዝ የለኝም ኤክስኪውዝ ማለት እናንተ ይቅርታ ጠይቃችሁኝ ወይ ጠይቂያችሁ እኮ አይደለም መርፌው ኦሬዲ ገብቷል ደሜ ውስጥ እና ስላልገደላችሁ ብቻ እነዚህ ጥሩ ሰው ናቸው ወይ እናታቸው ለምን ተሰደቡ እናት ባይሰደብ አልልም እናትሽ መሰደብ ካለባት በደንብ ትሰደብ ያኔ ነው አበሻ የሞተው ለዚህ አበሻ እኮ ይቅርታ ይሉንታ የሚገለው ለዚህ ነው ጂጂ አንድ ሰው ሊገልሽ መጥቶ እስቲ ልኮ አልገደለኝም ይቅርታ ልስጠው ብለሽ መልሰሽ የሰጠሽው ቻንስ ነው አንቺን የሚገልሽ ወይ ራሴን የሚገለኝ የራሴ ጠላት ነው ሰዎች ክሮስ ዘላይን ካረጉ በኋላ ዳሴት በልጅ በምን ካረጉ በኋላ ተመልሰው ህይወትም አይሆንም ልንስማማም አንችልም ጥሩ ነገር ሙሽ ልናደርግ አንችልም ኦሬዲ ክሮስ ዘላይን አድርገዋል ዳሴት ሁለተኛ ከመጣው ግን ረግጠውኝ የሄዱት ጥይት በደንብ ስላልገባ አስተካክለው እንዲተኩሱ ነው የጠራዋቸው ለዛ ነው የምትሞቱት ሰዎች ልጅንና እናት እንዴት ትናገራለች ብለው ያልቻ የሊያን ልጅ 3 ጊዜ ከግርግዳ ጋር ላጥፌ ነው መገልላት ያለችውን ቪዲዮ ላኩልኝ አንዱ ነው ይጋል ቲክቶክ ላይ ግን 3ቱንም ካገኛችሁት ላኩልኝ እሺ ለማሜ ደግሞ ሂዱና ጻፉ የሊያ ልጅንም እኮ በግርግዳ ጋጭቼ እኔ ነኝ የምገልልሽ ብላሻል ነበር ስለ ልጅ ካወራን እስቲ ነገርስ ምን ትያለሽ ብላ ታንሳላት ሂጂ ለኛ
ከዛ ሳንቺ እኮ የዋነሽ የምትናገሪው ነገር አለች። የፋኒ እናት እኮ ኢትዮጵያን ያለችው እኔ እዚህ ነው ያለሁት ብላ ጨረበረች። ከኮች አላችሁ ኤክስኪውዝ የምትሰጡ ለሰው ልጅ አንዴ ነው ያውም ጥሩ ለሆንሽለት ጂጂ ምንም ላልደረሽበት ሰው በጣም ሳፖርት ያደረግሽው ሰው እንዴት ሰው እዚህ ፑብሊክ ላልሆነ ሰው ይናገራል ትላለች እንዴ? የእውነት ጂጂ ህግ ወጥ ነው ህግ አይደለም ነው ብቻ ሲጀመር ፑብሊክ ፊገር ሰው የሆነ ሰው ሲቀጥል ደግሞ የምትኖሪበት ሀገር አወዳይኑ ላይ ዳይ አወዳይ የራሷ ህግ አላት። እኔ ብቀጣ ዩቲዩብ የዩቲዩብን ፖሊሲ ተላልፈሻል ብሎ እሱ ይቅጣኝ እንጂ እዚህ ያለው እንትን አይቀጣኝ ያ ቶ ማሜ እንዲህ ናት ቢለኝ ስለኔ የሚያወራው የለም። ይኖም የወረደ ጋር 78 ታወቃችሁ የተደበቀ ላይፍ የለኝ ምን የለኝ። ብትገርቡት ያነውን ራሱ ነው የምትገርቡት። እሷ ምንም ማድረግ ስላልቻለች የሆነ ነገር ከተደረገ ብላ እኮ በእሷ ቤት ማዋጋቷ ነው። እንደገና ደግሞ ያቺ ቡቺ የምትባለው ልክስክሳለች አይደል? እንትና ማለት በክፉ ቀን ደረሰች ነው አልቻታ። ከዛ ባለፈው ከእሷ ጋርም ተጣላች፣ ከቤታ ጋርም ስትጣላ የቤታ ቡችላ ናቸው የእሷ ቡችላ በነገራችን ላይ እና አዋከቧት። እኔም ደግሞ በመሀል ገባውና ልጇ ራሱ ጌም እንዳትጫወት አደረኩኝ አደረኩኝ አይደል? ከዛም ገበያ ተዘጋ አይደለ? ቀስ በቀስ እሷ አሁን ገበያውን መመለሷ ነው በእሷ ቤት ነው። እንጀር እኔ እያለሁ ሀብታም አትሆኝም እዚህ ሚዲያ ላይ ደሃ አብረን እናካለን። አንቺም ጥፍር አሳድጊ እኔም ጥፍር አሳድጋለሁ። ይሁን ሆህ እያደረግን እናካለን ሰውነታችን ጭርት እስከሚያወጣ ድረስ ማይ ይኸው ሸርጥ ማይ እምልልሻለሁ። እኔ እያለሁ ሀብታም አትሆኝም ጂጂ። እኔን ይቅርታ ካላልሽ እየሄድኩ ነው በሚገባቸው ልጆቹ ባልገባቸው ቋንቋ ማስረዳልሽ። ገብቶሻል? የፋኒ እናት ኢትዮጵያን ያለችው የሌላው እንደዚህ ነው ያለው አይደል? ናይ ለኮስኮስ አይኖ ዋት አይቶክ እንደፈለገ አብጄ መርቅኝም ባወራ ስለምን እንደማወራ ማውቅ ሰው እከካ ታማሪሎ በቃ አንድ መድኃኒት ትውጣል ዛሴ አዳሜ ለምን ንፍሮ እያበሰልሽ አዘና አደርሽም ከፈለግሽ ቀድሞ ከመሟቀቅ አስቀድሞ መጠንቀቅ የሚለውን ዘፈን እየጋበዛችሁ እርስ በራስ ምን አገባን? ሰው ጂጂ እኔ ደስ ይለኛል። ምንም ሳትነኩ ግን ቤታችሁን ከፍታችሁ የተሳደባችሁ ሰዎች በጣም ራሳችሁን ምንም ሳትናገሪ ሰላም ሆነሽ በአንድ ተለውጦ የሆነ ሰው ለመውደድ ከአንቺ ጋር መጣላት አለበት ወይ አንቺን ማጣላት አለበት። ዳስ ቡልሽት። ወይ አንቺ ጋር የሆነ ሰው ጋር የሆነ ሳይድ መያዝ ወይ ደግሞ እኔ እኮ እንደዚህ ነኝ። አሁን ጋይስ ከቶፒክ ወጡ። እኔ ላይ ፎከስ እንዲያደርጉ ሂዱና በአዲስ ቀስቅሱ ነገሩ። አሁን የለም ምን አጠፋች እያላችሁ ጻፉ። ሂዱና ለማሚ ሂዱ ጻፉ። ወደ እኔ ያርጉት። ለምን ግራ ስለገባ ጂኒ ጥንብርቅ ቀብር ጠጥስ ወሬ ውስጥ ገባች። አውጣት ከዚህ እንትን ውስጥ። አሁን ምንድነው ጥፋቷ? በሉና በአዲስ ቀን ጀምሩት። ቴክስት ላይ አውቃችሁ ሂዱ ጋይስ ሂዱ። ደርጓል ይቻለ ነገር ግን ችግሩ ምንድነው? በጣም ደግሞ አንድ ነገር ልንገራችሁ። ነገር ሁለቱ ጋር ማይቀር ይረጋገጣሉ። ያ ነው ቀስተላ sometimes you take medicine, every time I take medicine. Why you stress about sometimes? Always በሚለው አስተካክል። always yeah often በሚለው አስተካክል። በላይ ስፔሻል ሰው እንደሆንሽ በቃ እንደዛ የሰጡሽን ፍቅር መርሳታችሁም የገንዘብ እኮ አይደለም ጋይስ። እናንተ ጋር የቆሙ ሰዎች ሁሌ ተሳድበው አይደለም የኔ በስድብ እኮ አይደለም ያገዙኝ ጋይስ። በቃ እኔ እናቴን ወደፊት እንድሄድ የነገሩኝ ሰዎች አሉ። ትዳር የኔ እናትና አባት ስላልተለያዩ ስለተለያየ እናትና አባት ማውራት አልችልም ጋይስ። ግን የሰው እናትና አባት እኮ ተለያይቶ ዲቮርስ ተደርጎ ሌላ ባል አግብቶ ሚስት አግብቶ የኖሩ ሰዎች አሉ ጋይስ። እናንተ አታክ ማድረግና ሰውን መጣል የምትፈልጉት እኔ እኮ በጣም ወጣት ልጅ ነኝ ጋይስ። ስትሄዱ የልጆቼ ማፋት ወጣት ነው። መጥበስ ይችላል መጥበስ ይችላለሁ። ነቲንግ ዳርክ የሆነ ነገር የለም እዚህ ላይ። ብዙ ማብሪያ ማጥፊያዎች አሉ። ማብራት ከፈለገን እናበራለን። ማጥፋት እንትን ጌሙን ረሳችሁት። በነገራችን ላይ
እና ሂዱና ጋይስ ቆይ ምንድነው መነሻው በሉና በአዲስ ወደ እኔ መልሷቸው። ሂዱ መልሷቸው። አሁን ሄለንን ምን እናድርጋት፣ ህዝብ ምን ማድረግ አለበት የሚል ጽሁፍ ሂዱና ለማሜ ጻፉ፣ ለጂጂም ጻፉ። እቺም ባለጌ በሉ አውቃችሁ ለጂጂ ስጽፉ እቺም ባለጌ መረን ምን ብለን ከዚህ ሚዲያ እናጥፋት፣ እንዴት ነው ልናስተምራት የምንችለው በሉ። ለማሜ ደግሞ በስነ ስርዓት ጻፉላት። ለጂጂ ደግሞ መረን የሚለውን ካልጨመራችሁ ብሎክ ታደርጋችኋለች። ሂዱ ጋይስ በአዲስ ወደ መጡበት ሂጂ። ቤት ይጻፊ ሂዱ። አማራ ይጻፊላት ሂጂ። እቺን መረን ባለጌ ምን ማድረግ አለብን ብለሽ ታስቢያለሽ? ጂጂ ጥሩን የጀመርሽው ይሄን ነገር አጠናክሪው፣ ሁሉም ሰው አይኑ መክፈት አለበት እያላችሁ ጻፉ። እንትና ሞራሏን አንሱላት። ከስራውን ሰምሪ እየሰማች ሄዳ ብሎክ ታደርጋችኋለች። ለቅስ ምናምን ከሆነ ነው ያን ነው ችግራችን። እኔ ይሄ ሳር እዚህ ጋር ከተቀመጠ ሳር ቦታው አይደለም ካልሽኝ አንቺን ሰምቼ ማነዛው ከሆነ ነው ያኔ ችግር። ይሄ ነው ሰልፍ ኮንፊደንስ ማለት እንጂ እኮ የብር የምናምን እኮ አይደለም ጋይስ። ሁሌ ሰዎች የሄለንን ድምዳሜ ከምን ደረሳችሁ በሏት ለማሜ። ለጂጂ ደግሞ ያቺን ባለጌ ጥሩ ጅማሬን የጀመርሽው ጂጂ፣ ሁሉ ሰው እንዲነሳባት የሆነ ነገር አድርጊ በሉና ጻፉ። ሂዱ ጻፉ ጋይስ። እዚሁ ቀይሯት እያየዋት አጠቅሽለት ጊዜ አይደለም የሄደብሽ ሰው ጥንካሬሽ ነው። ያንቺ ላይ ላይክ ዋጋ የሚያስከፍል ሰው ነው። እንደነዚህ አይነት ሰዎች ላይ ነው መጣችሁ ማሜ እንትና እኮ ሄደ ከሴት ጋየ ነው እንትን ሄደ እያልሽ ለእኔ ብታንጸባርቂው ጉዳይ አይደለም። የፔኒ ነው የሚያግዘኝን ሰው ከወሰድሽብኝ ያኔ ሊያመኝ ይችላል። የማያግዝ ሰው መጠሽ ብጽፊ ጊዜው ተበልቶበታል። አራዳ ማለት ህይወትን አብሮ የሚኖር የሚተጋገዝ ጥሩ ህይወት ሲኖሩ ነቃ ደንገጥ የወለደውን የሚያሳድግ ሰው እንደ ወንድ መሆን ሲጀምር፣ ሴት ልጅ በራሷ ሴትነቷ ውበቷ ነው እናትነቷ። ያን ነው ሴት እንጂ ቁጭ ብለሽ እዚህ ጋር ማሜ እንትና ሄደ ብትይኝ አንቺ ነሽ የምትጠሪው፣ አንቺ ነሽ የምታስታውሽኝ። እኔ መኖሩን የማይጠቅመኝ ሰው ላይ እየደጋገምሽ ለእኔ ብትነግርኝ ዋጋ አይሰጥም። ሴቶች የሚናደዱ ቴንኪዩ መኪዬ፣ ሴቶች የሚናደዱ የሚጠቅማቸው ነገር ሲሄድባቸው ነው። ለሁሉም ነው የምናገር እኔ ህይወቴን መኖሩን። ወይ ስለ ጂጂኪያ ልጅም ማውራት እችላለሁ። ሳምሪ የምታውቀው የኖረችው ህይወቷን እራሷ ናት። ፋኒ ያግዛት አያግዛት የምታውቀው ሳምሪ ናት። ጂጂም ላታውቅ ትችላለች። እናቴም እኮ አታውቅም የኔ እናት። ጆኒን ስታየው ወይ ምን አረገ ልትለኝ ትችላለች። እኔ ነኝ የኖርኩትን ህይወት የማውቀው። ገባችኋ? ቁጭ ብለን ግን ልጅ እንዴት ተጥሎ ይሄዳል? ግጃብ ጎበዝ ናት። እኔ ቁጭ ብዬ ማሳደጌ መቢ የኔ ይሆናል። አንዳንድ ሰው ደግሞ ምሳሌ ነው እርር ድብን ብሎ እኔ አሁን እንትኑ ቢኖረኝ በራሴ በቃ እንትን ብችል ብሰጥ እኮ ደስ ይለኛል። ብሰጥ ግን በቃ አልችልም። ውስጤ እንደዛ አይነት ነገር አለ። ግን ቁጭ ብላችሁ ሴት ልጅ እንዴት ጥሎ ይሄዳል ብላችሁ ማንንም ጀጅ ማድረጋችሁም ጋይስ። ኖባዲ ቤት ውስጥ የኖረውን ችግር አበሻ እየደበቀ ነው ችግር ላይ የወደቀው ዛሬ። በቃ ስለምደብቁ ሰው ቢሰማብኝስ እና እኔ ልቃራ መሰለሽ አንቺን መስጠት ማትችው እኛ ሀገር አሁን ይወድሽ አሁን ጆን ባለቤትሽ ይከፍላል። ስለሚከፍል ስራ ስላለው አንቺ ታሳድጊያለሽ። የኛ ቤቱ ደግሞ ስራ ስለሌለው ግዴታ መያዝ አለባት። ሳምሪ ስለምትሰራና ስለምትማር ዛትሴት በቃ ለዛ ኖ እኔ ነኝ እኮ መክፈሉንም አለመክፈሉንም ማቀው እኔ ነኝ። ጂጂ መንግስትስ በግድ አንቺ ብቻ ልሽ መንግስት አስገድደው በዛው ከሄድሽባ ያ ግን አንዳንዴ መክፈልና አለመክፈልን የምናውቀው እኛ ነን ጋይስ። ቤት ውስጥ በእኛ ደግሞ ይኸውልሽ አንድ አባት እዚህ ሀገር ማለት ነው አንድ አባት የማይከፍል ከሆነ ልጆቹን ማሳደግ አለበት፣ የማይሰራ ከሆነ ልጆቹን ማሳደግ አለበት። ዛትስ ፕሮብሌም። ይኸው እንግዲህ እንትን ብላለች። ምን ነው ለጉቺ እናት ሲሆን አይደረግም ምናምን አላችሁ። ይሁን አንድ ሰው ሸርሙጣ ነኝ ብሎ በግልጽ እንደዚህ ወንዶች እየቀያየረ ላይቭ ላይ ካሳየ ቤተሰቦቹ በዚህ ነገር ስለሚስማሙ ስለማያፍር ነው ማለት ነው። እኔ እዚህ ቁጭ ብዬ ሰዎችን ለምሳደበው ቤተሰቦቼን አፍሬ ብሎክ አድርጌያቸዋለሁ። ምነግራችሁ ነገር እኔ ብቻ ነኝ ከኛ ቤተሰብ ሚዲያ ላይ የወጣሁት። ሚዲያ ላይ የእኔ ቤተሰቦች ድሃ ሆነው ልብስ እያጠቡ መኖርን የሚመርጡ ሰዎች ናቸው። ሚዲያ ላይ እንደዚህ መለፋለፍን አይፈልጉት። የኔም ቤተሰብ እያንዳንዱ ፌስቡክ ላይ ብሎክ ነው፣ ምናምን ላይ ብሎክ ነው። ለምን እንደዚህ ትያለሽ ምናምን አንድ ሰው ካለም ብሎክ ነው ማለት
እዚህ ቲክቶክ ላይ ራሱ ቤተሰቤ ከመሰለኝ ብሎክ ነው ማድረጋቸው። አይ በውስጥ መስተው ሄለን ሰላም ነሽ ካሉኝ ብሎክ ስለማፍራችሁ ገባች። ስለማፍራችሁ ካዩኝም ለምን ይነግሩኛል እላለሁ፣ እናደዳለሁ። እሷ ግን በስነ ስርዓት ዛሬ ከናይጄሪያው ጋር ምናምን ብላ እንዲተኝታ አልጋ ላይ ሆና ነው ፎቶ የምትለቀው የነበረው። የዛሬ ነው አድርገውና ፎቶዎቹን እንዳለ ላኩልኝ። ጋይስ ላኩልኝ አንድ ጊዜ በእናታችሁ። እኔ አለኝ ኢንሳይደሮቼ ላኩልኝ። በግልጽ አይደል እንደ እየተሳሳመች ስትለቅ የነበረው ያኔ ብላክ እንደ ዋይት ዘመን ገና ቡና ቤት መስራትን የኔ ቤተሰብ እንዴት ነው የማያፍሩት? የኔ ወንድሞች፣ ለዛም ወንድ ልጅ ያፍራል፣ ወንድሞች ያፍራሉ። ቤተሰብ በሙሉ የሸርሙጥና ዓለም ውስጥ ካልተሰማራ ታፍረዋል። የመጣ የወዳውን ወንድ ጡትን ከፍተ እያልክ ያ ጦጣ የመሰለን ሰው እየጠብሰ በእናት ደረጃ ሃፒ በርዝዴይ ትዩ እያልክ አታከብር። የኔን እናት የሆነ ሽማግሌ ጠብሼ አሁን ልደቱን አክበር አረ እንደ ፍጥርጥርሽ ነው የምትለኝ። አልሰማሽ እንኳን ብላት እንደ እዚህ ቤት ውስጥ እንደዚህ አይነት ጣጣ አታምጭብኝ ብላ ነው የምታባረኝ። እግዚአብሔር እንደዚህ እንኳን አርጅቼ እንኳን ማለት ነው ራሴን ችያለሁ እንኳን ብላት እንደ ፍጥርጥርሽ እኔ ቤት ውስጥ እንደዚህ ነገር አይከናወንም፣ እዛው የምትሄጂበት ሂጂ ነው የምትለኝ። እንኳን የኔ ልጅ አሜሪካ ላይ ስለሆነ ብላ ሃፒ በርዝ የኔ እናት እንደዚህ ስትል እንደዚሁ ሳስበው ራሱ ስቃለሁ። ጋይስ ያውነ የኔ ልጅ ደግሞ ገና ለገና ውጭ ሀገር ሊሄድ ነው ብሎ ባቢ እያለ ሰው ሲጠራ አሁን ላይ የሆነ ሳግብቼ ባቢ በለው ብሎ ልጄ በሳቅ ነው ከት ብሎ የሚሞት ዋይ ምናምን ብሎ ነው የሚጮብኝ ልጅ። ለምን የኔ አይነባሪ ነው ያለው። እኔም አልለው ካለ እንደውም ልጄን አላውቀውም ማለት ነው እንዴ ከቤት ነው ማስወጣው ነው ውጣ ነው የምለው። እንዴት ነው ያስመሳ የሚሆነው? ልጅ አባቱ ያልሆነውን ሰው እንዴት አባቴ ይላል? አይ ከቤተሰብ ደረጃ አሜሪካ ለነሱ ብርቃቸው፣ ጅራሬነት፣ እንደዚህ ኪስ ማጠብ፣ ትሪሙልጭነት፣ በሆነ ሰው ላይ ተንጠልጥሎ ህይወትን መቀየር፣ መግማማት፣ መጠንባት፣ መነፋት ኖርማል ሲሆን ይኸው ሁሉንም ሰው ስትል ትውላል። ይሁን ቤተሰብ ለምን ዝም ብለ ሰዎች ጋር ትጣያለሽ? ቢያፍሩብኝ ነው እንጂ እናቴ ትሙት በእንደዚህ አይነት ጅራሬ መንገድ በህልማቸው እንኳን ያላዩኝ ጊዜ እንኳን ትዝ እንደዚህ አይነት ነገር የኛ ልጆች ይገባሉ ብለ አታስብ። የኔ ወንድም ወይ የሆነ ሐማል እንዲህ ተሸክሞ ስንዴ ሲሄድ መንገድ ላይ ልታገኘው ትችላለህ። እናቴ ሰው ቤት ልብስ ስታጠብ ልታያት ትችላለህ። ዘበኛ ሆኖ የሰው ሱቅ ሲጠብቅ ልታገኘው ትችላለህ። ገባ? ያ ወይ የሆነ ቤት ሲመርግ ልታየው ትችላለህ። እህቴው ቁመቷ በማይደርስበት ጣውላ ላይ ቆማ ብላክቦርድ ላይ ስትጽፍ እንደ መምህር ልታያት ትችላለህ። ግን ፍራሽና ሳሌን ላይ እየተኛች ታገኛታለህ። ተፋተው እንኳን ሌላ ባል አያገቡም። የኔ ቤተሰቦች ካገቡ አገቡ ነው፣ ከተፋቱ ተፋቱ። እናቴ ትሙት ይሄ እንትናንም ነፋ እንትናንም ሳመ እንትናንም በዳ። የኔ ቤተሰብ ውስጥ እንደዚህ ነገር የላችሁ። የኔ እናት 45 ዓመት አንድ ትዳር ውስጥ ነው ያለችው። አባቴም እንደዛ። እዛ ሴት እኛ እንደዚህ አይነት ህይወት ነው የምናውቀው። ምን አይነት ቁሻሻ ቤተሰብ እንዳላት የምታውቁት ያው ዚስ ፋክት። ሰው ከቤተሰቡ ግዴታ ነው። ፈለክም እኔም ምሳሌ አድርግ ብሎ አንድ ቤተሰብ ባይገርፍህም ዝም ብለህ አይተህ የምትረዳው ነገር አለ። ስሚያቸው ኦኬ ሞቃውን ቀባጣሪ አቆሙ። ራሷ በሽተኛ ናት። እንኳን ሰውን በሽተኛ ልትል አይደለም። ጤነኛ ብትሆንማ ኖሮ አታውቂያትም እኮ ስለማታውቂያት እኮ እሷ ሰድባ የማገኘው ደስታ የለም። እሷ ከምትሳደብና ያ ማን ልበልሽ ዮኒ ማኛ ቢረግጥልን ይሻለኛል ወይ ዩድራ ቢረግጣቸው ይሻላል። እች እኮ እብድ እኮ ናት።
ከእብድም እብድ የባሏን ሬሳ መቃብር እየዞረች የነበረችበትን አካባቢ ብር አዋጡልኝ ብላ እንትን ያለች ሴት ናት። ጂጂ ይኸውልሽ ብዙ ሰው አሁን እኔ ሶሻል ሚዲያ ጤነኛ ብትሆን ደስ ይለኛል፣ ግን አንድን ሰው ሲጠላ አሁን እኔ ጃልልቲ አለች በጣም ነው የምታከብረኝ፣ ስቲል አክባሪዋ ነኝ እኔ ወሬቨር ያለችውን ትበል። እኔ ግን በመጥፎ ነገር ማስባት ሴት አይደለችም ጃልልቲ። የሆነ ሰዓት የሆነ ልጅ መጣና ያው ከጉቺ ጋር ጓደኛ ፍሬንድ የሆነ ልጅ ነው፣ ስሙን ረስቼዋለሁ እዚህ ጋር አለ የጻፈልኝም የላከው ቪዲዮ ምናምን እና ልጇ እኮ አንዱ ልጇ እንዲህ ነው ብሎ ተናገረ። ልክ ሲናገር ኧረ ፕሊስ ኖ ኖ ኖ በልጅ እንዳመጣ ብዬ ነው ያስቆምኩት እዛ ላይ ማለት ነው። ሲናገር ስለ ጉቺ ጃልልቲ ግብት አለች እና ማሜ እንዴት እንዲህ ሲባል እንዴት ያለሽ ኦኬ ደስ የሚለው እዚህ ቲክታክ ላይ ያለ ሰው ፕሩቭ ይጠይቃል። ላይክ እስቲ ማሜ ስትናገር ያለችበትን አምጭልን ሲሏት የተናገርኩት ትክክል ነው። ልጇ እኮ እንደዚህ ያለባት ብሎ ሲያወራ ኖ ኖ ኖ እንደዚህ አትበል አውቲዝም ነው አለ ማ የሆነ የሶር ነው ቲክቶክ የሚባል ሰው ከዛ ምን አለች ልጇን እንተውና እሷን እንቀጥቅጣት ነው ያለችው። እናቴ ትሙ አሰምቻቸዋለሁ ያንን ቪዲዮ እውነት ለመናገር እኮ አላለችም። ይኸው ብዬ አሰምቻቸዋለሁ። ያ አቃትን ጉቺ ማላቃትን ሰው እንኳን ሲሰደብ አልወድም ስለልጅ እና ዶን ዩዝ ሚ ላይክ አትጠቀሚኝ እኔን ሰው ላይ አቴንሽን ለማግኘት ብዬ ስላት ማሜን አከብራታለሁ ጎበዝ ናት ጠንካራ ናት ምናምን ስትል እኔ ደግሞ ስለሌላ ሰው ነው ያወራው። ልጆቻችሁን የማታሳድጉ ሰዎች ቁጭ ብላችሁ ጄጅ አታድርጉ። አሜሪካን ሀገር የሰለጠን ሀገር ላይ ጀርመን፣ ካናዳ ወሬቨር ያለንበት ሀገር የሰለጠን ሀገር ነው። ልጆችን ለማሳደግ ብዙ አይነት ኦፖርቹኒቲ አለ እዚህ ሀገር ጋይስ። ኢትዮጵያ እኮ አሁን ደህና ገና እንደከፈትኩ ቆንጆ ጸብ መጣላት ጀምሮ ነበረ ደስ የሚል። አሁን ደግሞ ሌላ ማብራሪያ ተጣሉ እንግዲህ ቶሎ በሉ እንጂ ችንን ኢትዮጵያ ልከን እናቴ እኮ ታግሽ ጠረን ምናምን ትምህርት ቤት ሲመለስ ምናምን ሳታዩ እናት ነኝ ብላችሁ ለማውራት አንደበቱ የላችሁም ብዬ ሳወራ ከአንዳንድ ብሎ አድርጋኛለች። እኔ ለምንድን ነው ያደረገችኝ? እኔ ስለ እሷ እኮ አይደለም ያወራሁት፣ ስለ ሰዎች ነው ያወራሁት። እኔን ስለሚሰድቡኝ ሰዎች ልጅሽን አስቀምጠሽ ከጎንሽ በዚህ ወጥቶ ቀኑን ሙሉ ስዳንሽ ምናምን ለሚሉ ሰዎች ነው እኔ ሪስፖንድ ያደረጉት። አንዳንድ ሰው ደርሶ ዝም ብሎ ራሱ ላይ ክሊክ የሚያደርግበት ነገር ስላለ ጥላቻ አለበት። ከአንዳንድ ብሎክ አድርጋኛለች። ለምንድን ነው ብሎክ ያደረግሽኝም ብዬም አልጠይቅም። ምን አገባኝ? 10 ብሎክ ታድርገኝ። ግን እኔ ሳወራ ጂጂ አንድ ሰው ይዤ አይደለም ማወራው። ሳወራ በቃ ብዙ ሰው ነው የምታወሪው፣ ለአንድ ሰው እኮ አይደለም ጂጂ። ችግሩ እኮ አሁን አንቺ ነገር ስታወራ እኔ ያልሽኝ ብሎ 100 ሰው ምክንያቱም አንድ አይነት ኬስ ስላለው እንደዛ የሚያደርጉ ሰዎች አሉ ጋይስ። ስለ አንድ ሰው እኔ እገሌ ካልኩኝ እገሌ ብዬ ስሟን ጠርቼ ነው ማወራ። ስለ አንድ ሰው ችግር ፕሮብሌም ካለብኝ ባልሽ ብዬ ካወራው ስለ አንድ ሰው አይደለም ማወራ። ባላችሁ ካልኩኝ ስለ ብዙ ባል ነው ማወራው። ያነ ነው ድክመታችሁ። ለሰው አግዛችሁ ደግሞ ብሎክ ታረጉና ተመልሰሽ መጠሽ ትፈችኛለሽ። የእንቁርቲ ልጅ ራሱ ግብረሰዶም ምናምን ስትል ነበረ። እንዳውም ኦቲዝም ልጅሽ እያስቸገረች ብላት እንዳውም ዝሆን ነው ምናምን የሆነ ስም ትጣጣት ነበር። የሊያን ኮሶ ልጅ በግድግዳ ጋጭቼ እገልላታለሁ ባገኛት ብላለች። ያንን ቪዲዮ እኔ ራሱ አሁን አሰማለሁ። እሺ አግኝቼዋለሁ። የሄለንን ልጅ ደግሞ የ2 ዓመት ልጅ ፎቶ ለጥፋ ግብረሰዶም ነው ጾታ ቀይሯል ብላ እድሜ ልኳን ስትሳደብ እሱ መስረጃ አለኝ። እኔ ሂዱና ጻፉ እና ለማን ነው እንደዚህ ነገር የምታወሪው? ወዲትዬ ግልጽ እያወራችሁ ከሆነ እውነት ግልጽ እያወራችሁ ከሆነ በዚህ ነገር ላይ እየተማመናችሁ ብትሄዱ በይና ሂዱና ጻፉ። ለማሜ እኛንም እኮ ወጠን ስንናገር እኮ ናቸው ነው የሚሉን እኮ ጂጂ። እኔ አሁን ግብት ገምለናት ሚለኝ የለም። እኔም ባይሆን ምንድን ነው የሚሉኝ ዘረኛ ናት ይሉኛል። እብድ እንኳን ያለኝ እኔን አሁን እብድ ናት ነው የሚሉኝ። ጩኬ ስናገር እብድ ናት አበደች ተነሳባት ይሉኛል። እኔ ያችኛዋ ትክክለኛ እብድ ናት። ነጭ ቅመል እብድ ናት። ትክክለኛ እብድ ናት። የራሱ ችግር እንዳለባት ያስታውቃል። ያልደረሰባትን ሰው እንትን እያለች ማስክ እንደዚህ ኤኒዌይስ ብዙ ነገር አወራናት። በቃችሁ ይሄ ነው እና እኔ ጂጂ መቅመስ ያለበት ሰው እየቅመስ ነው። የመጨረሻ 4 ነጥብ ያለኝ አምሶ እኔ ማን በጣም ይቅርታ አድርጊልኝ እንትን እንዳልልሽ እንዳይደበረች እንጂ ስንጫጫው ቅድም ልክ ነሽ
ምክንያቱም አንቺ በዛ ሰዓት የነበረው ነገር እኔም ራሴ ደብሮኝ ነበር፣ እውነት ለመናገር በጣም በዛም ያስጠላልም ማለት ይደብራል። ልክ ነሽ፣ ትክክል ነው። እነሱ ላይ የደረሰው ነገር ትክክል ነው። ምክንያቱም እራሳቸው የቆፈሩት ጉድጓድ ውስጥ የሚገቡት በነገራችን ነው። ለአንቺ አልነበረም የቆፈሩት ለራሳቸው ነው። ትክክል ግን አይደለም የምለው ደግሞ እናትና አባት የአንደኛው ጋር መሄዱ ትክክል አይደለም። ትክክል ነው ደግሞ እነዚህም ደግሞ እነሱም እናትና አባት ነክተዋል። ማንን ነኩ? አንቺንና ጆን። ምክንያቱም እናንተም ለነባራክ እናትና አባት ናቸው። ያ ግን እዛ ደግሞ ትልልቅ ሰዎች አሉ። ስለዚህ ሁሉም ልክ ነው በራሱ፣ ሁሉም ትክክል አይደለም። ሁሉም በቆፈረበት ገብቷል። እኛ ደግሞ የመጀመሪያዎቹን ገና ይቀጥላል። ተባብራችሁን ያሳደጋችኋት ዩቱብ ላይ 5 ጊዜ ዩቱቧ ሲዘጋ ዛሬ ኒውዮርክ የምትገኘው ያቺ አሳማ አንደኛዋ ዩቱቧን የምትስትልላት የነበረው ዛሬ ግን እሷም አልቀረች ልጇም አልቀረች፣ ተነክታ ይኸው ተጨፍንጋ ሄለንስ ልንገርሽ፣ ሄለንስ ዩቲዩብርም እየተጠቀመች ነው። ጎኑንም አውርዱት ምናምን ትላለች። እኔ ቁጭ የአዲስ አበባ ልጅ ነኝ የምትል በክት እኮ የምታስቀኝ እኔ ክርስቶስ ቁጭ ብላ እንዴት ነው ሪከርድ እያደረግሽ ሰውን ማለት ነው። ለፎሎወር እኮ ነው ለቪውር በቃ ቁጭ ብላችሁ መተቸት ሰው እንዴት እኔ ያዱ ገነት ልጁ ነው የሰውን ኢንቨስቲጌት እያደረገ ቀኑን ሙሉ ሲያወራ የሚውል ሰው አይቻል አቅም እንደዚች ጅልጥ ኒውዮርክ የምትኖረው በክት ራሷን እቺ ቦምብ ግር እኔ ራስሽን በአራዳ ሂሳብ የምታስብ ጅልጥ መኪና ላይ 24 ሰዓት ቁጭ ብለሽ የምታወሪ መኪና እኮ ጫማ ነው። ለሄለን እዚህ መድረስ ዋነኛው እሷ ናት እንጂ ሄለን መኪና እኮ ጫማ ነው። ልክ ቤት ስትገቢ ታዋልቀዋለሽ። እንደዛ ነው መኪና ላይ ለደቂቃ ነው ደርሳችሁ ልክ ስትደርሱ መውረድ አለባችሁ። ሞተሩ ራሱ ቂጣችሁን አይልጣችሁም። 8-9 ሰዓት ቁጭ ብላችሁ የምታወሩ ከዛስ እኔ አራዳ ደግሞ መኪና ነፍታ ከዛ ላይ ደግሞ እዛው ቁጭ የምትለው ነገር በምን ነው የምታው? ጀስት ኖርማል ቴክስተር የዩቲዩብ ችሎታ ነበራት ወይስ ዩቲዩበር ነበረች ነው? ሌላ ሰው ልታወሩ ፈልጋችሁ ነው? አልገባኝ። ያችሁ ምድር ላይ የቆያችሁ ክርስቶስ ነቃ ደንገከለች ከኔ ባስ ችጋንዲ እቺ ምን ልበላት ጋይስ? በጣም ነው የምታስቀኝ። እኔ አሁን ከምኗም አልደረስኩም። ከአሁን ሰልባባት ልጄን ተናገረች ምናምን ስትል አንቺ ከሄለን ቤት እኮ እየገባች እኮ ሄሉዬ አቅምሻቸው ይገባቸዋል በዚህ መጠን። ለዛ ነው ሳይዳትዝም ምለው። አሁን እሷን ትክክል ነሽ ይጅባቸው ምለው ትክክል ለዚህ ነው ነጭ ቅማል ገንዘብ የሚያስገኝ ከሆነ ልጇን ቁጭ አርጋ ትሰራበታለች። ከቸገረ በደንብ አርጋ ኮንቴንት ሰው ማማት ነው። እችኛይቱ 3 ወንድ አመጣ ለልጆቿ ታሳየን እንዴ? ዲቮርስ እያደረገች 3 ልጅ እኮ አሳየች። ሄለን አትሊስት ራሷ እያሳደገች ነው ልጅ ለማንም ሳታሳይ። ችግሩ ምንድነው ተቀሽ ማሜ የለም አንድ ወንድ ለ11 ነው ኖሮ ብርድ ሀገር ነው፣ ጨለማ ነው፣ በጣም ትንሽ ሀገር ነው። እግዚአብሔር ምስክሬ ነው። ልጆቼ እኔ ልንገርሽ ኖሬ ያሉ ወንዶች በሙሉ ወይ ኢትዮጵያ ሄደው ነው የሚያገቡት። ሲሪየስ ወንድ የለም። በጣም በነገራችን ላይ ሴት ለሴት የሚበዛበት ሲሪየስ እግዚአብሔር ምስክሬ ነው የምላቸው። እንደዚህ አይነት ሀገር ነው። እግዚአብሔር ምስክሬ ነው። ስዊድን፣ ኖርዌይ፣ አየርላንድ ትንንሽ ሀገሮች ናቸው። ስካንዲቪያ ሀገሮች ናቸው። ስዊድንማ ወንዶች ሞልተዋል። እንዲያውም ጂጂ በጣም ወንዶቹ ብዙ ቆንጆ ወንድ የለም። ልንገርሽ የሀገሩ ዜጋ ራሱ 1 ሚሊዮን አይሞላም። ሂጂ ቅንትኑን ማፕ ላይ ልንገርሽ የሀገሩ ዜጋ ራሱ 1 ሚሊዮን አይሞላም። ሂጂ ቅንትኑን ማፕ ላይ እግዚአብሔር ምስክሬ ነው። ጀርመን ይኸውልሽ አሁን ወደ 80 ምናምን ሚሊዮን ገብተናል። ወንድ ካስፈለገሽ በዚህ በባህሩም ስለሚመጡ በኤርፖርቱም ስለሚመጡ የኖረ ሴቶች እኛ ጋር መጥተው ነው የሚያሉት። እግዚአብሔር ምስክሬ ነው። ወይ ሙስሊም አርግዘው የሚሄዱት ወይ መጥተው የሚያገቡት። እግዚአብሔር ምስክሬ ነው። ወንድ የለም። ወዴ ሲሆን በግድሽ። ለዚህ ነው ሰፖርት አላቸው። በጣም ሰፖርት፣ መንግስት በጣም ሰፖርት። ሰራሽም አልሰራሽም እንዲያውም በጣም ብር ይሰጥሻል። ተለመነሽ ነው ቁጭ የምትይው። ይሄ ውጪ ምናምን የለም። ወረቀት እንደ ጉድ ነው የሚገፋልሽ። ስለዚህ ምንም አታመጣም ነው የምልሽ። እግሯን አጣጥፋ ልጇን ማሳደግ ትልቅ ቤት ይሰጥሻል። ገጠር ውስጥ አለቀ በቃ። እኔ ሄጄ እዛ እናቴ
በሶስተኛው ቀኔ ነው ወደ ሀገር የመጣሁት። ለሳምንት የሄድኩት ሰው የሚባል ሴት ለሴት እንኳን የለም። ብዙ ሴት ለሴት እንኳን የለም ማለች ፈልጋ አጣች። ሴት ለሴት 5 ደቂቃ ይፈጅብሻል። በረዶ ማለት ነው። እንደዚህ ክረምት እኮ በረዳቸው ደግሞ 8 ወር ነው። ወይኔ ጨለማ። ቶሎ ጨርሱ ብቻ እንዴ ጨለማ ቶሎ ብቻ ጨርሱ። ቤት ምናምን አይታይሽም። በበረዶ እና በእንትን እንደዚህ አይነት ኑሮ ነው የሚኖሩት። እና ከየትም አታመጣው ወንድ የሚባል እንደሱ ያለ ከየትም አያመጣው። ካለም ደግሞ 5 ነው የሚይዙት። ልጇን ማሳደሷ እንትና ደግሞ ኢምፖርታንት አይደለም ልልሽ ነው የፈለግኩት። አሁን እንደዚህ ደስ ብሏት የምትናገረው እንደሆነ ታውቃላችሁ። ሄለን እየሰማችሽ ነው ብለዋታል። ስሚ ነው። እኔ ደግሞ ጂጂ መንግስት መኪና መንጃ ፈቃድ ራሱ ነው የሚያወጣላቸው እና አጋጨሽም አላጋጨሽም መንገድ ላይ መኪና የለም። ብቻሽ ነው ባዶ መንገድ ይዘሽ የምትነጂው። ወደዚህ ሜሽ ወደዚህ ምግነደር መሪ ወደዚህ ማረክሽ ትደርሻለሽ። እግዚአብሔር ቅጣት የለም። ፖሊሴን እግዚአብሔር ምስክሬን ነው የምልሽ። እግዚአብሔር ምስክሬን ነው። ፖሊስ የለ፣ ቅጣት የለ፣ መብራት የለም እና ጠጥተሽ ነው የምትነጂው። ጠዋት ስትነሺ ቡና የለም። እግዚአብሔር እንትን ነው አረቄ ነው ያለ ጂጂ ቤተሰቦች እኮ አሉ እዛ። ተይ እንጂ ጂጂ ቡና የለም። ደስ ይላል። ማን ኦሮሞ እዛ ነው የሚኖረው። ለትምህርት በጣም አሪፍ ነው። ቁጭ ብለሽ ነው ትምህርት ቤት በትልልቅ ዩኒቨርሲቲዎች አሉ። ቁጭ ብለሽ ነው የምታጠኝ። ጨለማ ላይ ማበካቶችን በቃ በረዶ እዚህ ድረስ ይታነቅልሻል። አረቄሽን በሻ ምናምን ይወጣልሽ። ጅልሽ ስጋ በጣም አለ። ስጋ አይነት ትበያለሽ። በቃ ሰፈሪ ልጆች እኮ እዛ ነው የሚኖሩት አሉ እኮ ብዙዎቹ። ኧረ የሉም ይሄን ሄዷል፣ ወጥቷል፣ ሌላ ሀገር ሄዷል። ደውለሽ ጠይቂ። ማነው የሚኖረው እዛ? ደውለሽ ጠይቂ። ማነው የሚኖረው እዛ? ሴቶቹ ወልዳሉ፣ ልጃቸውን ያቅፋሉ። ባል ወደ አሜሪካ ላሽ ተመልሰው ወደ ጀርመን ተመልሰን እኛ እናገባዋለን። እግዚአብሔር ምስክሬን ነው የምልሽ። እግዚአብሔርን አያችሁት አለ። ሆዴ መሰላት እግዚአብሔር ራሱ 10 በስሙ ትጠራለች። ዜጋው ራሱ እንዴ ምን ሆነሻል? ሲዝናኑ እዚህ ነው ቫኬሽናቸው። እግዚአብሔር ምስክሬ ነው። ሀገሪቱ ሀብታም ናት። ብር እንዲህ ነው ያለው። እኔ ብሄድ እዛ እግሬ ልጄ ናት ወደ የሚያኖሩ። እግዚአብሔር ምስክሬ ነው። ቀለሞች ትምህርት ቤት አለ ምናምን ነገር ስተዲ ማድረግ ምናምን ትችያለሽ። በደንብ ትማሪያለሽ። የኖርዌይ ሴቶች ብታያቸው እዚህ ጋር እና እዚህ ጋቸው ቀይ ነው። እኛ ማዲያት ነው የሚወጣብን። እነሱ ደግሞ እንደዚህ ጋር ሃይላይት የተቀብሉ ይመስል ቀይነቱ አረቄ ትናንሽ በጣም ትናንሽ የሚጠጡ አረቄዎች አሉ። አረቄ እንጂ ከዛ እዚህ ጋር ይመጣ ሲሉ ጤነኛ ይመስሏቸዋል ነው ወይ? ማሜ ልጆቼን ነው የምልሽ። እግዚአብሔር ምስክሬ ነው። ልጆቼን ኢንሳይን ስት ብትይ ልጆችሽ ከአጠገብሽ የሉ። ለዛ ነው የምትምይባቸው። ምክንያቱም የህንድ አክተር አይደሉም። እዚህ ለምን መሰለሽ ኖሬ ለመሰለሽ ብርድ ነው ይሰጣል። ሳምፕል ናቸው እነዛ ትንንሾች ይሰጣሉ። እዚህ ሀገርም እኮ እዚህ ደግሞ በነፃ ነው የምትሰጥሽ። ሳምፕል ምናምን የለም። ከፈለግሽ መግዛት ትችላለሽ። ለያዝ እንዲመች ኤርፖርታውን ፕሌኑን ምናምን ስታጽጂ አይጠፉም እነሱ እዛ ታች ላይ። በቃ 5 ኖርዌገን እዛ አርፏል ማለት ነው። ኑሮ በጣም አሪፍ ነው። እንትናቸው አሪፍ ነው። እግዚአብሔር ምስክሬን ነው የምልሽ። ልጆቼ ይኸውልሽ ለሰርግ አንድ ጊዜ ለሰርግ 2 ልጆች መጡ። ሴቶች ናቸው። እዚህ የሆነ ጓደኛችን አግብተው ነው ሬስቶራንት ምናምን አለ። እግዚአብሔር ምስክሬን ነው የምልሽ። እና ጓደኛችን አገባና መጡ። ዘመድ ናቸው፣ አብሮ አደጎቹ ምናምን ናቸው። እና መጡ። ይኸው እውነት የሚኖሩ ሰዎች እኮ ያውቁታል። በታሪክም አበሻው ብቻ አይደለም ነጮቹም ነው ምሽ ልጆች ይሻላቸው። ከዛ መጡልሽና የዛኔን የሰማው 2006 ጓደኛ ያሉ ሰው ምናምን ኖርዌገን እኮ እንደዚህ ነው። ብዙ የጀርመን ወንዶች ኖርዌገን ሴት አግብታ ነው ሀበሾች ነው የሚሄዱት። እና በቃ ደላ ኦርብሽ ነው ምትኖር። አትሰሪ ምናቲ መንግስት ብር ይሰጥሻል። ሰራሎ ካልሽ ትሰሪያለሽ። ይሄ ደግሞ ተራ ስራ የለም። የእሷን መኪና ከነ ቤተሰብ ደረጃ የላችሁ ብላቸው የለብረውን ለዛ ምን አለች? መኪና እኮ እንደ ልብ የሚነዱት ለዛ ነው አለች። መኪና የሚሰጣቸዋል፣ መንጃ ፍቃድ የሚሰጣቸዋል አለች። ለምን ሙሉ ቤተሰቡ መንጃ ፍቃድ ባለመኖሩ እያመጣው አይደል እየተነኮስኩን አላቸውንም ባሱ ጂጂ ቅድመ መከላከያ ሀሳብ ማምጣቷ ነው። በእሷ ቤት እዚህ ጋር ይግባኝ ሀሳብ አለኝ። 2ቱም ቀለበት አረጉ።
አንደኛው በ15 ቀን ወሰደችው፣ አንደኛው ከ6 ወር በኋላ አገባችው። አሁን ሁለቱም ወልደው ወንዶቹ ቦርጫቸው የናክሉ የዛሬ 10 ዓመት ቤተክርስቲያን የሚካኤል ምናምን ይወጣል ብለው ሄደን ለነሳብሬ ሄጄ ለክርስትና ለሆነ ሰው ክርስትና መጥተው ጠፉብኝ። ከኛ ምን ይመሳስ ሆላንዱን ባል እኮ እዚህ መታ ነው ያገባችሁ ታውቃላችሁ። እዚህ መታ ነው ያገባችሁ። ሚዜ ራሷ ሰብስባ መታ ነው ያገባችሁ። ከዩኬ ወረቀት አልሆንላ ሲልስ ተመልሳ ጂጂ እኮ በጀልባ ውስጥ ተደብቃ ዩኬ ሁላ ነበረች እኮ። የኩባ ተማሪ ነኝ ብለው ነው እኮ የኩባ አስተማሪ ተማሪ ነው እያለ እየፈረመ ሰዎችን ያወጣ። በእንደዚህ አይነት መንገድ ነው እኮ ጀርመን የመጣችው ጂጂ። እንዴ ጂጂ እግዚአብሔር ምስክሬ ነው ማሜ ኖ የተወኩትን ጀምሬ እንደገና አሳብዳታለሁ። ቆይተው ቆይ አጥሽ ነው ተጫዋት ከቤትሽ አንገሽ ሰኝተሽ በሙሉ ስራሽ ቦታ ትደርሻለሽ። እየሳቁ ነው። ቆይ እውነት ጠይቂ። ኖሮ ያሉ ሰው ኖርዌገን ያሉ ሰዎች ስዊድን ትንሽ ይሻላል፣ ፊንላንድም ዘሴም ነው፣ አየርላንድ እኔማ ብሄድ ቁጭ አድርገው ነው የሚያስቀምጡኝ ያለ ጂጂ። ምክንያቱም ሳይንቲስት ናታ፣ ሳይንቲስት ናት። ይሄ ሀገር ይፈልጋታል የአየር ብክለትን ኦክሲጅን ለመከላከል ስለምትጠቅም ይፈልጋታልና ለካርቦን ሞኖክሳይድ ወይ ለካርቦን ዳይኦክሳይድ ይፈልጋታል። ምን አለች? እኔማ ብሄድ በጣም ነው ተንከባክቦ የሚያስቀምጡኝ ያለች። አራት ትሰራለች እኮ እሷ በረፍት ጊዜ ነው። ይሄ ህዝብ ግን በጣም በቃ እኔም ስራ ጂጂ ኖ እንደሚሰራ እኔ ባልሰራስ ምን ያደርጋል ስራ? ተኙ ጋይስ። ጂጂ የምሬን ነው የምልሽ። የሚያውቃት ሰው አለ የእውነት ማውቀው ሰው እንዲያውም እዚህ ቲክታክ ላይ ነው ሞር እንትን ያለች ነው የሚሉ እንጂ ትሰራለች በደንብ ስራማ ትሰራለች። ይሄ የማይካድ ነገር ነው። በጣም ተጨነቁ በእኔ ህይወት። እኔንም እግሬን አጥቦ ነው የሚኖረው አለች አይደል? እኔ እኮ ሪያክሽን እንዳላረግባቸው ላይቭ ላይ ስለሆነ ያመልጠኛል ቢወራው ነገር። ለዛ ነው እኮ የጨነቀኝ ጋይስ። ቆይ ያውሪ ጨርሱና በአዲስ እየሰማሁ ፊሽካ የምትባለው ሴትዮ ማማ ፊሽካ ከፀጉሯ እስከ እግሯ ጥፍር ታካታለች። ኧረ በስመ አብ ያ ተጋጭ ማማ ፊሽካ ኧረ ተይ አክባሪ ናት ወዳጄ ናት። እኔ ነኝ እሷ ከዚህ ከፀጉሯ እስከ ጥፍሯ ድረስ ታካታለች። የጫማ ቁጥሬ ስንት ነው? ኩይ ንገሪያቸው። የጫማ ቁጥሬ ስንት ነው? ለምን ችግር አለ? ለእኛ ካልተመቸች ምንም የለየን ነገር የለም። ሀሳባችን ግን ታውቃታለች ነው የምልሽ። ብዙ ሰው ያውቃታል፣ እዛ የሚኖር ሰው ያውቃታል። እስቲ ወሬ ተወዳላችሁ። ኧረ ታፕታፕ ምሱን ስጡት አለች የለኑት። እስቲ እንንቀሳቀስ ጋይስ። እስካሁን አወራናችሁ በቃ ጫወትበት። ከፈለጋችሁ ተለማር ትሰራላችሁ። ስራና ጂጂን ከስር ለምን አካሻትም? እቺን ቅማላም በሉና ጻፉላት። በአዲስ ነገሩን ቀስቅሱት። ሂዱ ጋይስ። እቺን ቅማላም እከክ ለምንድን ነው ማትከሻት? በሉና ጻፉላት እስቲ ምን እንደምትል። ሂዱ በአዲስ ቀስቅሱት። ሂዱ ጋይስ ሂዱ ጻፉ። ለጂጂ ተበተኑ። አዎ ተበተናለችና ትሰራለችና ወሰዳችሁ ተወጣችኋል። ሪካርድ ማረጋችሁን እስቲ ተበተኑ። እቺ ነጭ ቅማል ለምን ነው ማትከሻት አንቺ ቢያት። ሂዱ ጻፉላት። በቀዳታችንም ላይ ሪኮርድ ማ ተደርገናል። እኔን ነው አሁን ሚሉ አንቺ እንኳን ምንም ስላላልሽ ምንም እኔን ነው ሴቶቹ እውነት አይወዱም። ብዙ ሴቶቹ ያለቅሳሉ። አውቃችሁ ጂጂዬ የኔ ቆንጆ አንቺ ጠንካራ ሴት ለምን ያቺን ነጭ አይጥ ማትከሻት በላት። አውቃችሁ ሞገሳው ፊት ለፊት አድርጉት። አለበለዚያ ሚውት ታደርጋችኋል። ሳምሪ እየሰማችኝ ነው እኮ ችግሩ። ሂዱ ገንዘባቸው በአንበሳቸው እነሱ በሰሩት ቲክቶክ ነው ዛሬ ሰውን ቁጭ አድርጋ እንደዚህ። እኔ ግን በነገራችን ላይ ማንም እሷ ብትናገር እኔ ያለው ምክንያቱም ውሸታም ስለሆነች። ኦኬ መጣ ብቻ
በእንግዲህ ችልም አልገባችም። ማንንም እያየሽ አይደለም፣ እኔን እያየሽ ነው። ብሎክ ተደረግሽ ሮዛይ። የእውነት ለመሰለሽ ሳምሪ እዚህ እየሰማችኝ ነው። ከዛን እኔ ያልኩትን ነገር ስጽፉ ብሎክ ታደርጋለች። ገባችሁ? ለዛ ነው መስፍን ፈይሳን ኤችአይቪ ያለች። ምንድነው ኤችአይቪ አስተማሪ አልነበርም እንዴ? ምን ችግር አለ? ያ ግን እሷ አንተ ኮንዶም መጠቀም ስለማትችል አህያ ስለሆንክ አንተ ጋላ ብላ ነው። ጋላ ብላ እኮ ሰደበችለት እኮ። ከዛ በኋላ ነው እኮ የኦሮሞ ልጆች ሂጅ ወደዛ ብሎ ያባረሯት። መስፍንን አንተ ጋላ ብላ ነው የሰደበችው። ማህይብ የአህያ ሾፌር ስለሆንክ ኮንዶም አጠቃቀም ስለማታውቅ ነው ለዚህ ህመም የተዳረከው ብላ ስትሰድበው ነበር። ያን ቪዲዮ ብዙ ጊዜ አሰምቻቸዋለሁ። ያኔ ነው እኮ ገባችሁ? ራሷን በራሷ የምትሰድብ ተብሎ ጥያቄ ውስጥ የገባችሁ። ቼከካ ሰዎች ደስታ የሚሰጣቸው የተለያየ ነገር ነው። ጂጂ ሂዳ ሬስቶራንት መብላት ከሆነ ደስ የሚላት ምሳሌ፣ እኔ ደግሞ እዚህ ጋር ቁጭ ብዬ ሽሮ መብላቴ ለእኔ ደስታ ይሰጠኛል። አንዳንድ ሰው ከቤት አትወጭም ይልሻል። የማትወጭበት የራስሽ ምክንያት አለሽ። እኔ አምሹር ምንም ነገር ለመጥበስ ወይ ለማድረግ ቂጤን ለመቁላት ምንም ያንሰኝ ነገር የለም። ትረስሚ የተሻለ ነገር አመጣለሁ እንጂ ያነሰ አላመጣም። ግን አንዳንዴ ብዙ ነገሮች ደግሞ ይሸውደናል። መሮጥም አንዳንዴ መሰበር አለ። ቢካዝ የሆነ ቦታ ላይ ስንገባ ህይወት እኮ ትጀምር እንዴ መሰበር አለ። ቢካዝ የሆነ ቦታ ላይ ስንገባ ህይወት እኮ ትጀምሪያለሽ ከሚመስልሽ ሰው ጋር። አንዳንዴ ይመስለኛል ብለሽ የጀመርሽው ነገር ላይ ቴክስት ነው የምታየው። ጂጂ አትሰማትም እኮ ዝም ብላ ነው እንትለው እንደተማረ ሰው መነጽር የምታረግ ጥሩ ነበር። ያ ዶክተር የሚያስመስላት እቺ ዲዲቲ ተጠቃሚ ዶክተር መስላ የምትመጣበትም እሱ ለመዝናናት አላየውም። ራሴን አቢዩዝ ወይ ቡሊ እንደማድረግ ነው የምቆጥረው። ጋይስ በዚህ ዘመን አሁን ጠርሙስ እያወረድኩ ከተለያዩ ችኮች ጋር ቁጭ ብዬ ፖርሳ ይዤ መዝናናት አለው። ለምን ልጆች አሉኝ ህፃናት። ጠዋት ተነስቼ ለእነሱ ምግብ መስጠት አልችልም ወጥቼ ስጨፍር ካደርኩኝ። ከዛስ የሆነ ነገር ሊያታለኝ ይችላል። ሰው ነኝ ወይ ሰው የሆነ ነገሩ ሊስብሽ ይችላል ወይ ልስቢው ትችላለሽ። ፍቅር ሲገባልሽ ትሰምጫለሽ። የሆነ ነገር ላይ መቦለካችሁን አምናችሁ ሄዱ። ግን ከዛ ሁሉ እኔ ራሴን ሪስፔክት አድርጌ ስክሪኑ ሚዲያውም ጓደኛዬ ነው። ቡናው ደስታን ከሰጠኝ ወጥቼ ቲኒጀር አይደለው ወይ አዲስ እያጎጠጎጥኩ አይደለ ወጥቼ ያዙ ይልቀቁኝ ለማለት መዝናናት ብላችሁ የምታስቡት መዝናናት ምን እንደሆነ አላውቅም። ሲጀመር እኔ ገና ቲኒጀር እያለው ያሉ ጓደኛዬ አይደሉም። ማሜ ግን መዝናናት ምን ማለት እንደሆነ አላውቅም ትያለሽ እንዴ? በየወር ወይ በየ2 ሳምንት ክለብ አለ እንዴ የምናይሽ? ያ ታዲያ ለሀዘን ነው እንዴ የምትደርሺው? ሀዘን እየደረሽ ነው። እውነት 40 እያወጣችሁ ነው። ዋት ዘይላ ላይ ሳምሪ ጋዴሚት ምን ማለት ነው? ሰ አልገባኝ። ማጣት ስለማልፈልግ ነው ጂጂ። ማጣት የማልፈልገው ማለት አንድ ሰው ይወስድብኛል። እኔ ተዝናንቼ አላውቅም ትላለህ። ለሀዘን ልደርሽ ነው ያልሽው። ከፈን ልታደርሱ ነው። እውነት ጠረጴዛ ላይ ቆመሽ እንደዛ ስደንሽ የምትዩ በየ2 ሳምንት በባር ብናገኝሽ እንትን ነው ሀዘን። እውነት አሜሪካ እንደዛ ነው ሀዘን የሚደረስ። እኔ ማሜ ልጣላት አልፈልግም፣ ግን ሀዘን እንደዛ ነው አሜሪካ። ዝም ብሎ አለ አይደል አራዳ ባራዳ ሂሳብ ራሳቸው የሚያስቡ ለከፍኩ ብሎ መጠጥ ደፋ። መጠጥ ሲደፋ ያለንበት ሀገር የሰለጠነ ሀገር ነው። ፖሊስም ጠርተሽ ማሳዝ ትችያለሽ። ሴትነትሽ የሚከበርበት ሀገር ነው ምናምን። ግን ከዛስ ካረጉበት በኋላ ይንበረከካሉ። የልጆች አባት ነኝ ምናምን ይልሻል የሆነ ውስጥ እንዳይገባ። ከኋላ ደግሞ ሌላ ድራማ አለው ደግሞ ወይ የሆነ የሚሸጥ ይሆናል የሚጨስ ነገር ምናምን። ልክ ስትይዙ መግቢያ የለውም። ከዛ ሁሉ ድራማ አርፈሽ መቀመጥ ነው የሚያስፈልግሽ ልጆችሽን ቴኬር ማድረግ፣ ወይስ ወጠሽ መጠጥን መጠጣት? እጠጣለሁ ግን ስጠጣ የሚመቸኝ ቦታ ላይ ነው የምጠጣው። እኔ ቤቴ ቁጭ ብዬ መጠጣት ካስደስተኝ መጠጣት ነው። ወጥቼ ለመታየት ፍንዳታ አይደለው ቲኒጀር አይደለው ምናምን አይደለም። ከሚመስለኝ ሰው ጋር ባውንደር ያለኝ ጂጂ አከብራታለሁ፣ ታከብረኛለች፣ እወዳታለሁ። ክብርን ስለምታቅ አክብሬያት እጫወታለሁ። የማይመስለኝ ሰው ጋር ደግሞ አልጫወትም። በቃ ድዝዝ ሚ ለራሴ ባውንደር ያለኝ። ገብቼ ግን ሁሌ ኪችን ነው ትላላችሁ። አሁን በፊት የምንሰደብ በዚህ ነው ነበር ጂጂ። ወጥ ሲኮክ ሲያረጉ አሜሪካ ገና አልገቡም ምናምን ይላሉ። ስልጣኔና አሜሪካ መግባት ምን እንደሆነ እንጀራ ለመብላትን እንደመሰልጠን የምታስቡ ለልጅ መገረድን እናትነት የሚነጥቅ ነገር ነው ብላችሁ ማሜ ግን የአመት መጽሐፉ ነው እንዴ ባንድ ቀን የምታነብልን?
የእውነት ኧረ ቀዝቀዝ አድርጊዎች ጸብ አድርጉት። ጸብ ነው የማይጠገቡ። ይሄ ዝም ብሎ አይነት ታሪክ ሁል ቀን የምናውቀው ነው። እና የእውነት አንዳንዴ የፍቅር እስከ መቃብር አመት የሚተረከውን በአንድ ቀን አንድ ሰው ካላስረዳው የሚል ሰው አለ። እና የእውነት እኔ ጸብ ልሰማ ነው የመጣሁት ጋይስ። ሀይ እኔ ነው ላይፌን የምኖረው ራን ማድረገው ኤቭሪቲንግ ጋይስ። መብትሽ ነው። ባጭሩ ይሄ ነው የኔ ህይወት ለማለት ጨዋነት ነው። ጂጂ ወጣሽ እኮ መዝናናት ልጅ ካለሽ ነው የምልሽ። አሁን በዚህ ሰዓት ትናንሽ ልጆች ካሉሽ አቢዩዝ መሆን ነው እንጂ መዝናናት አይባልም። አንደኛ ስሙ ወገን እንደ ጂጂ ያቃጠለኝ ሰው የለም። በደምሽ ተንቀሳቅሷል። ጂጂን ዝም ብላ መንገድ እየሄድክ ሄለን በሏት። ተንበርክካ ገደል ለምትገባ ዝም ብላ ሄለን በሏት። ጸጥ ብላችሁ አቢዩዝ መደረግ። ከዛ ጠዋት ደግሞ በሰከረ መንፈሴ ለነሱ ምግብ ለመስጠት ስነሳ ውጭ አድሬ መጥቼ ምናምን እና መዝናናት አይደለም። ሰው ከሌላ ሀገር ሲመጣ ወይ ቤተሰቦቻችሁ ጋር ስትሄዱ ምናምን መጠጥ ቤት ልትሄዱ ትችላላችሁ። ሌላ ሰው ሀገራችሁ ሲመጣ ሀገሩን ልታሳይ ምናምን ትሄጃለሽ። ደግሞ አሁን ቱ ኦልድ ፋሽን መጠጥ ቤት ሂዶ ያዙ ይልቀቁኝ ማለት ያረጀ ነገር ነው፣ አርጅቷል። በቃ መዝናናት አልለው ለእኔ መዝናናት። ማሚ አሁን በቅርብ ጋይስ መጠጥ ቤት አልነበረችም፣ መጠጥ ቤት አልነበረችም ትታለች። ባለፈው አዲስ አመት ላይ መጠጥ አቁሜያለሁ ብላኝ ነበር። በነገራችን ላይ የእውነት እና ኢት ኢዝ ሶ ኦልድ ምናምን። አንድ ሰው 20 አመት መጠጥ ከጠጣ በ21 አቁሞ ከ21 አመት በኋላ ነው እኔ መጠጥ አቁሜያለሁ ማለት የሚችለው። 21 አመት ሙሉ ከጠጣ 21 አመት አቁሞ በ21ኛው አመቱ ነው አቁሜያለሁ ማለት የሚችለው። አለበለዚያ አም ኦን ብሬክ ብቻ ነው ማለት ያለበት። ብሬክ ረፍት ላይ ነኝ ነው የሚለው። ያ እኔን ጠብቄ መዝናናት ካለብኝ ሂጄ 2 ቀን አልሄድ። ግን የሚያስደስተኝን ነገር ቫኬሽን ትራቭል ባላረግም ለራሴ ለምን የ3000 ብር ዕቃ አልገዛም ጋይስ? ደስ ካለኝ በቃ ያን ነው ለኔ ደስ ባጭ። አንቺን ደስ የሚልሽን ነገር አድርጊ ማም። ደስ ማን አንቺ ልክ ኃይለኛ ጸብ ሲጀምሩ ሲሰድቡኝ ማሚ ሳይሆን እንትና ጂጂ መቀባጠር ስትጀምር እንትና አልኩ ግቢ በሉና ንገሩኝ። እሺ ግቢ በሉና ንገሩኝ። ጂጂ ምንድን ነው ያለችው ጋይስ? ምንድን ነው ያለችው? ምንድን ነው ያለችው? ምን ያለችው? እኔ እኮ ቃል በቃል ነው ሪያክሽን ማድረገው። ምን ታደርጋለህ መሰለህ? ዩቲዩብ ላይ ትገባና የራሴ ዩቲዩብ ላይ ትገባና በአዲስ ሪያክሽን ታደርግበታለህ። በአዲስ ለምን እንትን ነዋ። በጣም ደስ የሚል ቶፒክ ነው የመጣው ጋይስ። የሆነ በነገራችን ላይ በጣም ብዙ እንትንም አለኝ ቶፒክም አለኝ። ግን ወፍ በረር የራሴ ላይ ትገባና ወደኋላ ትመልሰውና እንዴ እዚህ ጋር በላለሁ እንዴ? መቼ ነው የበላው? ታቀድም አንቺ ላይ ቢደርስ ደስ ይልሻል ወይ ያለቻት? እንደዛ ነው ያለቻት። ኢቭን እሷ እንደተሳደበች አረ እንዴ ጂጂ በጆሮ የሰማሁትን ነገር ይሄንን አውቃለሁ። ስሚ ኢንተርናሽናል እኮ ነው። በመሀል ማውራት አልነበረብኝም ለሙሉ ሪያክሽን እንዳደረግበት። አሁን እንስማ በአዲስ እሺ። ልክ ቆንጆ ስድብ ሲጀምሩ ንገሩኝ። ቤታሽ ኮሜዲ እኮ ይችላል፣ ግን አቅም ያለው ስለሌለ ነው። አሜሪካን ሀገር ጂጂ አንቺም አቅም የለኝም እያልሽ ነው። አቅም የለኝም እኔም እያልሽ ነው። አሁን በአንቺ ቤት ማለት ነው። አንቺ ምንም ማድረግ ስለማትቺ የሆነ የለም እኔ ቀስቅሼ ገቢያሽ እንደምዘጋብሽ የለም። በአንቺ ቤት የሆነ የለም ሰው አስወስውሰሽ ምናምን ነገር የሆነ ነገር እስቲ ካደረጉ ብለሽ ተስፋ ባለመቁረጥ ነው አይደል? ተስፋ ባለመቁረጥ ያ አንድ ነገር ጠንቅቄ ልንገርሽ፣ ፑብሊክ ፊገር የሆነን ሰው የፈለኩትን ነገር አስተያየት የመስጠት መብት አለ። ገብቶሻል? በደማውቃል። እንደገና ደግሞ እኔ የምጠየቀው የዚህን ሀገር ህግ ስጠቅስ ነው። ስለዚህ ሀገር ሳወራ እዚህ ሀገር ባለ ሰው ላይ ፑብሊክ ፊገር ሳይሆን ያወራውበት ነገር ደግሞ
ትክክል ኢንፎርሜሽን ካልሆነ ጠይቀበታል። አወዳይ ላይ ስለሚፈጸመው ነገር ይሄ ሀገር ህግ አስፈጻሚ አይደለም። ገብቶሻል? አይኖዚስ አዳሜ በመንደር ስትጣላ ሁላ ወይ በግል ስትጣላ ሁላ ዩናይትድ ኔሽን እንደዚህ እድር ለቃሚ ይመስል ማለት ነው። የቡቺ እናት የኤችአይቪ መድኃኒት ትወስዳለች። ዛሴት አራነጣ ለዛ ደግሞ ማስረጃ በቮይስም አለኝ በምንም አለኝ። አራነጣ ያ ዛሴት ቆስቲ ማነው ማሴጅ ይላከልኝ ስራ ልገቢ ትችያለሽ ምናምን ነገር ማነው እዚህ ሄለን ብሎክ አረግሽ ምናምን ነገር እዚህም ብሎክ ታደርጋለህ። እዚህም ብሎክ ነበር። ዛሴት እኔ በሰፈር ዝምድናና በሰፈር ሙገሳ አላውቅ። ሲመቻችሁ ዘላለም የኔ አድናቂ የእናንተን የመሰለ ሰው ሲናገር አኩርፈ ዳር የምትሄድ ከሆነ መቼም አትመቸኝም ማለት ነው። ዛሴት ለዛ ነው ብሎክ ማድረግ። እሺ እየነገርኩ ከዚህም ብሎክ አረኩ። ያ እየሰማሽ ነው። ያ ገብቶሻል? ዛሴት ዘመዴ ናት ሄለን ብለሽ እንዳላወራሽ አሁን ዘመዴ ነካሽ ብለሽ ቡፍ ካልሽ እዛው ተንቦፍብፈሽ ኖሪ። አልደርስብሽም፣ አትድረሽብኝ። ዛሴት ድረሽብኝ ካልሽም ደግሞ እንደዛ ሄድብሻለሁ። ዛሴት ያ ለዛ ነው ልንገርሽ ብዬ ነው። እየሰማሽ ነው። በዩቱብ በቲክቶክ ብሎክ ያደረኩሽ። ባለፈው ተመናቅረሽ ሄደ። ዛሬ ስለ ጂጂ ሳወራ ወዳጅ መስለሽ እኔ ጋር ቴክስት ስታረጊ ያን ነገር ምረሳ እንዳይመስልሽ። ዛሬ መጽሐፍ ስትፈልጉ እኔ ደግሞ አስወጣችኋለሁ። የመጽሐፍ አምራቶቹን የማውራት አምሮታችሁን ጽማችሁን ነው የምቆርጠው ማለት ነው። እንደዚህ ነው የምበቀላችሁ። ወይም ሌላ ኒክ አውጥታችሁ እንድትመጡ ነው ማረጋችሁ። በተለያየ ኢሜል እኔ ተከታይ ነው ማረጋችሁ። ያ ደግሞ መብታለኝ። ማቃጠልም መብታለኝ። እረረ ማድረግ መብታለኝ። አያች እንደዚህ አይነት መብቶቼን ነው እኔ የምጠቀመው። ስንት ጊዜ እንትናን ተናገርሽ ብለሽ እንደዚህ ዳር ሊማሊሞ ዳገት ስትቆጂ ቆይተሽና እንትን ስትይ ብለሽ አንቺ የምትፈልጊው ቶፒክ ሲመጣ እንደ ዘመድ እኔ ጋር ትመጫለሽ። ነው አምኖት ባጣ አይቆይሽ። መጽሐፍ በምትፈልጊ ሰዓት እኔ እድል አልሰጥሽ። ያ ኬፎሪ ቴንኪው። እሺ ያ ለዛ ገባችሁ? ያ እኔ ስብሰባ ረግጦ የሚወጣ ሰው ያ እሱ ነው ቂም የሚይዝበት። እዚህ ቁጭ ብሎ እየተሟገተ የሚውልን ሰው እኔ ችግር የለብኝም። እኔን ታውቁኛላችሁ። ሰምተሻል? ያ ሰምተሻል? ጭራሽ የምግባባው ሰው ላይ ነው ምብሰው። ምክንያቱም እንደዚህ አይነት ቦታ ላይ ስለማልጠብቀው ያ ከሷ የበለጠ እኔ ነበርኩ ለአንቺ ቅርብሽ ቢገባሽ። ገብቶሻል? ያ ያስቀጣብሽ ልንገርሽ፣ ለምን እንደማያስቀጣ ያስቀጣሽ አሜሪካናስ ያስቀጣሽ እሺ መስፋደኛ ስለማውቀው ነው እንዴ ያለብሽን ነገር አለብሽ ማለት እንዴት ያለብሽ ማለት ኦፊሻል አትችይም። ሰውየው ራሱ ካልተናገር አትችይም። ጂጂ ስለ ህግ ለኔ ነው የምታወሪው። ያስቀጣልና ያስቀጣም የምታወሪው ስለማስቀጣት ካወራን እኔ እንደማስቀጣሽ አታውቂ። እኔ ታውቂያለሽ ጂጂ እዚሁ ሚዲያ ላይ ረጅም ጊዜ እየደፈጠጥቆሽ መኖር ስለምፈልግ ነው እንጂ እዛው አጠገብሽ ጀርመን ያሉ ሰዎች ለኛ ጉዳዩን አሳልፈሽ ሽጪን ያሉት ብዙ ሚጣላ ይሰዋል። ሳምሪ ይሄንን አድርጋ ብዬ እኔ ፍንጭ አልሰጥሽም። ስራ ቦታዋ ሄደው ከነ መረጃ እንደዚህ አድርገው ምንጥቅ አድርገው ሊያስወጧት ሄለን እንትን ስጪ ሲሉ ልንገርሽ ፋኒን ራሱ እንዳሰጥ ብዬ ከለከልኩት። እኔ እንዳሰጥ ፋኒ
አንተ ጋር እንኳን ከመጡ እንደዚህ አይነት ሰዎች እንዳሰጥ ያልኩት ምን አድርጋ እንደሆነ እኔ እዚህ ነግሬ እንድትጠነቀቁ አልነግርሽ። ናቲ ልጅሽም በብላክ እንደሚሰራ ኤኒታይም ስራ ቦታው ሄደን ልናስመነጥረው እንደምንችል ለምነግርሽ። እኔ ግን እንደዚህ አይነት ቁርጥ ያለ ቶፒክ እጥረት እንዲገጥመኝ አልፈልግም። በየቀኑ የመጣው እናንተን ልሰራባችሁ ላማራችሁ ነው የምፈልገው። በአንድ ጊዜ እንደዚህ ነገር ቁርጥ አድርጌ ከዛ እንትን አልፈልግም። እድሜ ልክ እየመዘዝኩ ማውጣት ነው እናንተ የምፈልገው። ለዛ ነው እንደ አይጥ መሞከሪያ መጫወቻ ማረግሽ ያንቺን ቤተሰብ ተረሳ ስትይ ደግሞ ቹቹንም አመጣልሻለሁ። በጣም ስላሳዘነኝ በጣም እንደለ ዩቲዩብ ላይ ተቀርጾ በዩቲዩብ የምታገኙትን ብር እኔ ሰጣችኋለሁ። ቪዲዮውን ሴቭ አድርጉት ያዙት ብዬ ያስያዝኩት ኤኒታይም ላስለቅቀው ይችላል። ኤኒታይም እኔ ጋር ሊልኩት ይችላል። ስንት ሰው አልቅሰው እንደጠየቀኝ ብታውቂ። እሱ የራሱ ልብስ ቤት የሚሰፋበት ባለቤት ሁላ ነው መጥቶ ያናገር። አንቺን ለማቃጠል ዘርማን ዘርሽን ስብ ያወጣል። እናትሽን ድንገት እኔ ሰርፕራይዝ አረጋታለሁ ደውዬ፣ ቁጥሯ እንዳለኝ ታውቂያለሽ። ይሄንን መቼም አትክጅ። ደውዬ አካሚ ይላታል። ከዛን እሷ ስለማን እንደሚያወራ ታጣቁ ድምጿን እዚህ ሚዲያ ላይ ትሰሚያለሽ። ምክንያቱም ያንቺ እናት ናት፣ አልጠየቅ ሚዲያ ፊገር ቀድማ ድምጿ ወጥቷል። አንቺ ጋር ስታናግሪያት ነበር። እዛ ሴት እንዴት እንደማስለፈልፋ ለየጊዜው እንዳንቺ ያለኝን እንቁላሉላ በአንድ ቅርጫት አላስገባም። እኔ አንቺ ያለሽን እንቁላሉላ በአንድ ቅርጫት አርገሽ ነው እንደዚህ ጦላልገሽ የተቀመጥሽው። ጂጂ በአንድ ጊዜ ኦሮሞሽ፣ በአንድ ጊዜ አማራን ሲገደል ሻምፓይ ከፈትሽ፣ በአንድ ጊዜ ትግራይን ሰደብሽ፣ በአንድ ጊዜ ጀዋር ጋር ሄድሽ፣ በአንድ ጊዜ ጀዋርንም ሰደብሽ እዛው። በአንድ ጊዜ ልጅሽን ስትሰድቢያት ነበር፣ በአንድ ጊዜ ፋኒ ስትሰድቢ ነበር። ሁሉንም ኬዝሽን ጨረሹ። አሁን ስለምን ታወሪያለሽ? ቶፒክን ነው ማብቃቃባችሁ እናንተ። በአንድ ጊዜ እንትናን ሰደብሽ ማረርሽም ነበር። እኔ ገና ከእናንተ ጋር ብቻ ጸብ ላይ ነው ያለሁት። ገና ሌላ ነገሮች አልመዘዝኩ። ሌላ ነገር አልመዘዝኩ። ያ እንዳንቺ አበቃ ሲባል የሆነ ነገር ፒክ አደርግላችኋለሁ። ከሁላችሁም ከዚህ ከማወራባችሁ አንዳችሁ አላቆምኩ። እኔም አላቆመው ምንም ስለሆንኩ አይደለም። ኢንሳይደሮቼ እንቅልፍ አይተኙ። የእናንተ ጠላት ብዙ ናቸው። እኔ እንኳን ማውራት ሳልፈልግ የሚዲያ ሰው ታውቃላችሁ ጸብ ይወዳል። የሚዲያ ሰው ጸብ ይወዳል። ከዛ ሄለን ይህን ነገር ምነው ዝም አልሽው ይላል። ይመጣል። ረሳሽው እንዴ ይላል። ገባ ዛሴት ኤኒታይም አይ ፒክ ዩ። ለዛ እንዳይጥ መሞከሪያ ነው ማረግሽ። እንዳይጥ የመጣ በሽታውላ መሞከሪያ ነው ማረግሽ። ለዛ ነው ኤኒታይም ፒክ ማረግሽ። ያ ለምን እንደገና አታረጊም ታዲያ? ፍሬዛው ጋር ኤችአይቪ ያለባት ስትልሽ አልነበረም እንዴ? እንትና ሆዴ ትገማለች እያለሽ አልነበረም እንዴ? ምን ነው ገጣጣናታችሁን እየነገራችሁ አለ እንዴ? እዛው አጠገብሽ እንኳን ባለው ለምን ነው ነገር አታረጊም? ምን አክት ትሰሪያለሽ? መጀመሪያ ቡቺ ቂጧን ነፃ ታውጣ። የማንም ኡጋንዳና ሴኔጋል እየገባ የተፋበት የሚወጣውን ቂጥ ነፃ ታውጣ። ነፃነት ከሰውነት ነው የሚበልጠው። የሚጀምረው ከራስ ነው። መጀመሪያ አካል ላይ ሰው ልጅ በምድር ላይ ሲኖር በአካሉ ላይ የማዘዝ አቅም ከሌለው ሙታን ነው። ሙታን ሰው ልጅ አካሉን
ማንም እከካም እየመጣ የሚጋደምበት ከሆነ ሙታን ነው ማለት ነው። ሰው ልጅ ምንም ነገር እንኳን ጉልበት ባይኖረው በአካሉ ላይ ጉልበት ሊኖረው ይገባል። የማንም ላጫም የማንም ቆሻሻ የማንም ጃርት የመሰለ ሰውነት መጥቶ ገላይ ላይ ቆሻሻው ረይቶ ሲሄድ ይሄ መሞት ነው። የሚመጣውን ብር እንዳታዩት። ሰው አንድ ሰዓት እንኳን ቁጭ ብሎ ከማይፈልገው ሰው ጋር ማውራት ይከብዳል። እንኳን የማታውቀው ገላ እላይ ላይ ሲፈራገጥ እንደ ቁጫጭ እንደ እንቁራሪጥ አድሮ ከላይ ላይ ሲወርድ ይጨንቃል። ትራውማ ነው። መጀመሪያ አፏና ቂጧን ነፃ ታውጣው። እኔ ሞራል እየሰጧት ነው ቢገባት። ህይወት ብዙ አማራጭ አላት፣ ቂጥ ማስፋት አይደለም እያልኳት ነው። ቂጥ ማስፋት አይደለም። እየሰደበች ነው። ኦኬ እኔ ስማረቅን ነው እንደ የሚጀምሩት ከስ ጋዴ ምሽት እስቲ ያ ማሜ እታል ማሜ ጋር ነው ገባው እንደገና ማሜ ከማሜ ጋር ነው አይደል? ማሜ ጋር ማሜ ለብቻዋ ናት እንጂ እኔን መሳደብ የፈለገ ሰው መሳደብ ይችላል ጋይስ። ማሜ እኔ ግን ጂጂ ጋር ገብቼ ምንም ነገር ከሌለ እንዴት እንደምቦልካችሁ ተዘጋጁ። እንዴት እንደምቦልካችሁ ላይቭን ላኩልኝ ጋይስ። እንዴት እንደምቦልካችሁ ለምን ቶፒክ ቆይ አንዴ ሁሉንም ቦልክ 2000 ሰው ብሎክ ውስጥ አለ። 3000 የማስገባት አላማ ነው ያለ። 4 ነጥብ ይሄው ብሎክ የማንም የሸርሙጣ ኮንዶም አጣቢውላ ማለት ነው። ብሎክ የታለች? ይሄው ብሎክ። እሺ ስንት ሰው ነበር የጻፉት? ስንት ሰው ነው? ውሸት ነው ያለችው። ያው ማሜ ሙዚቃ ላይ ናት። ኦኬ ዛሴት ብሎክ በጣም ነው ብሎክ ማረጋችሁ በብዛት። ከዛን ዩቲዩብ ላይ ትመጣለ። ሄለን ፍቺን ከዩቲዩብ ነው የለም። ከዩቲዩብ ላይም ደግሞ ምጽፉ ቴክስት ካላማረ ብሎክ። ይሁት የጌም አድናቂ አድርጌ ነው ማስቀራችሁ። ማሜ ሲሰድባችሁ እንዲሁን ለማረጋችሁ ምድረ እከካም ልቃሚ ማለት ነው። ንፍጣ ንገሩኝ ስላንኩለው ያመንኳችሁ ገባችሁ? እና ወደ ሸርሙጧ ጉቺ ነው ቡቺ እንሂድ። ያ ገባሽ? ያ ጂጂ አንቺም ቡቺም መጀመሪያ ገላችሁ ነፃ አውጡት። ነፃነት ከራስ ይጀምራል። ነፃነት ከራስ ይጀምራል። ፕሪንስንም ብሎክ በቃ ማንኛውን ያወጣው አንደኛ ስድብ መጠቀም የለብሽ። ስድብ እኮ ነው። አሜሪካን ሀገር ያለሽ አንደኛ ፍሪደም ያለበት ሀገር ኤኒዌር መሳደብ አትችይም። ሌላ የቀረውን ሌላ የቀረውን ነገር ሪከርድ ስለሚደረግ እንሰማዋለን። ያ እሺ በቃ አትንገሪ። ለምን የላይ ሪያክሽን ላርግ? ሰዓት እየሄደ ነው። ለነገ ይቀመጥልን። እሺ ዛሴት ካሁን በኋላ እንዲህ ብዬ ከጻፋችሁ አቴንሽን ሲከሮች ናችሁ ማለት ነው። ወይም ደግሞ የዛች የሸርሙጣ የዛች የጅራሬ የቡቺ እንትኖች ናችሁ ማለት ነው። አይ ብሎክ ያ ይሁን ያ ብሎክ። እሺ ተነጋግረናል። 4 ነጥብ። አሁን የነበረው ላይ እንሂድ። ከዛ እናንተንም አስገባለሁ። መግባት የምትፈልጉ ሰዎች አላችሁ።
የቀረውን ነገ ዩቲዩብ ላይ ሁሉንም እኮ ሪከርድ አድርጎት ያስቀምጡታል። ነገ እናወራበታል። እሺ መሳደብ አንድ ሰው አሜሪካን ሀገር መንካት ነው ማቺ። መሳደብ ትችያለሽ። እንኳን እሱ ትራምፕን መሳደብ ትችያለሽ። እንግዲህ ብለው ትገሚያለሽ ስትባይ ታዲያ መብትሽን አላስከበርሽ። ትገሚያለሽ አንቺ ቱና ሲሉሽ ይሄን ያለ ህግ የምታውቂ ከሆነ ለምን መብትሽን እንትን አላረግሽ? አንቺ እከካ የእውነት ያ HIV ያለብሽ ማለት አያስቀጣም because of media figure ያ HIV ያለብህ ማለት ወንጀልና ወይንም ቅጣት ከሆነ በይፋ እንዴት መድኃኒቱን ይሰጣል? ኖርማል እንደ ጉንፋን ነው። ማለባበስ ይቅር ይላል ዘፋኙ። ማለባበስ ይቅር። እናትና አባት ስትይ ምን ነው ማነች ባቢሎን ግንብ አዲስን ስትላት አልነበረም እንዴ? አዲስን ስትላት ጂጂ ወደዚህ ብትሄጂ ወደዛ ብትመጪ እንደኔ እንቅፋት ሆኖ የተቀመጠብኝ ሰው አለ። እንደኔ እንኳን ላንቺ ለልጅሽ እንዳያልፍላት ነው ያደረኩት። አያልፍላችሁ፣ ያልፍባችኋል እንጂ ፋሽንም ያልፍባችኋል፣ ዘመንም ያልፍባችኋል፣ ሁሉ ነገር ያልፍባችኋል፣ ይነፋባችኋል። እንደዚሁ እኔ እያለሁ ባየሽን ቁጥር ትናደጃለሽ። ባየሽን ቁጥር እኔ ነኝ እኮ ኦሮሞ እንዳልሆንሽ ያላገጥኩብሽና እኮ እንትን ያረኩብሽ እኮ እኔ ነኝ እኮ። እኔ ነኝ እኮ ድራማችሁን ያከሸፍኩባችሁ። እድሜ ልክሽ ውሸታ ምንም እንደሌለሽ ልብስ እንኳን ደህና እንደሌለሽ እኮ ታግሽን እንደዚህ ስትደብቂውላ እንዲህ እየደበቅሽ ስትሰሪ አንሻት ታጉን እያልን ስክሪንሻት እያደረግን እኮ መከራሽን እኮ ያሳዩሽ እኔ ነኝ እኮ። እኔ ከመጣው በኋላ ነው እኮ ህይወት አልሳካ ያለሽ። እኔ ከመጣው በኋላ ነው እኮ ዩቲዩብሽ ላይ ተዘጋው። እኔ ከመጣው በኋላ ገደቢስሽ ነኝ። ደግሞ ቲክቶክ ላይ መጣው አላስጠላም? ዩቲዩብ ላይ መከራሽን አሳይቼ ወጣሽ። ደግሞ ቲክቶክ ላይ መጣው። እኔ ላንቺ እንቅፋትሽ ስገቢም ስትወጪም የማደናቀፍሽ እንቅፋትሽ ያ ገብቶሻል። ያ አንድ የተሰራሽውን ስህተት ትልቅ ስህተትን እንደ ማስረጃ ይዘውና ለክፉ ቀን ሁሉ ቀን ያችን ለማስረጃ ይዤ እድሜ ልክ ምቀጠቀጠሽ ሰው ነሽ። እኔ ስቀጠቅጠሽ ለሆነ ነገር የሚያስፈልገኝ ይዛታለሁ። ያንን እንደ ማለፊያ ሰርተፊኬት ተጠቅሜ ነው ስቀጠቅጠሽ የምኖረው። እንደዚህ እንዳትተላለፊ አድርጌ ነው የሚይዝብሽ። ይሄ ቴሌፎን አሮጌ ሆኖ ማልጥለው የእናንተ ጉድ ስላለበት 6 ዓመት ሙሉ እያንዳንዱ የተፋውን እዚህ ላይ አለች። ከፎቶ እንኳን አንጻር እንዲህ ነቃነቃለሁ ብትል ያና መጣና ጉድ አደርጋለሁ። ያ ይሄን ታውቃለህ፣ በዚህ እንዳሰርኩ ታውቃለህ። ለዛ ነው እንድትለፈልፍ ማደርግ ለዋስትና ስለምፈልገው። ይሁን ጨንቆሻል። እቺ ልጅ ከሄደች ከዚህ ከጠፋች አሁን ልጄ ላይም ሾርት ሚሞሪ ነው ህዝቡ። ፋኒንም አብሮት የሚታይ የለም ምናምን ስላንቺም አንድ ነገር ብትናገር ትናንትና ኮሶን ስታደንቂያት ወንድ ናት የልጅ እናት ናት ምናምን ስትይ እንዴ ኮሶን ጂጂዬ ስትል ወዲያውኑ ምን ያህል ልጅዋን ልትገሊ እንደምትፈልጊ ስናገር እንደገና ኮሶንም ላስታውሳት ነው። አፏን ከፍታ ስላንቺ እንዳታደንቅ ላረጋት ነው። ለዛ ወዲያውኑ ላይቭ ገባሽ። እንቅልፍ ነው ምነሳሽ ነኝ እንቅልፍ። ኮሶም ልጄ ሬድ ላይኔ ነው ትበል እስቲ አንቺን እያሞገሰች እስቲ ቤታን ትናገራት በዚህ ጉዳይ ላይ።
ሬድ ላይን ከተባለ ትሰሚያለሽ ኮርሱ ሬድ ላይን ከተባለ ሬድ ላይን እንደዚህ ቀጥ ያለ እንደዚህ ያለ ሬድ ላይን እኛ አይተናናውቅ እንደዚህ ያለ ጥፍጥፍ ያለ የሚሄድ ሬድ ላይን አይተናናውቅ ለቤታ ሬድ ለእንትና እንደዚህ ያለ እንደ ሊማሊሞ ዳገት የሚጠማዘዝ መንገድ አይተናናውቅ ከአንድም 3 ጊዜ ልጅሽን እገላለሁ ያለችው ጂጂ ናት ቤታ ለምን አትተያትም ስትባይ ግን ልጄን አሰድባብኛለች ነው የምትይው ገብቶሻል ልጅሽ የእውነት ቀይ መስመርሽ ብትሆን ጂጂ የኔ ጂጂዬ የኔ በስንት ጣምሽ አትያትም ነበር ለዛ ነው ብዙ ጊዜ በእናትሽና በልጅሽ ትነግጃለሽ የምልሽ ለዛ ነው ለምን ሬል ላይ ነው እንደዚህ ቀጥ ያለ እንጂ እንደዚህ የሚሄድ ሬል ላይን የለም ገብቶሻል ለጂጂ እንደዚህ ለእንትና እንደዚህ የሚል እንደዚህ አይነት ሬል ላይን የለም ይሄ መነገጃ ይባላል መሸቀጫ ይባላል በጣም አወራበታለሁ በዚህ ጉዳይ ላይ በነገራችን ላይ በጣም ዛሬው ድንገተኛ ቶፒክ ስለመጣ ነው እንጂ ይሄን ነገር ላወራበት ነው የመጣሁት ባንቺ ጉዳይም ኮሶ እሺ ያ ምን ያህል እንደምትነግጂና ምንም ሬል ላይንሽ እንዳልሆነች ግን ለምን አትያትም ሲሉ ሁሉ ለማባባት እንደዚህ ብላት ነው እንዴ ለሚለው እንደምትጠቀሚበት እኔ በማስረጃ መጣልሻለሁ በማስረጃ ነው መጣልሽ ኦሬዲ አዘጋጅቻለሁ አሁን በጣም ስለሄድኩበት ነው ይሄው አለ ፊት ለፊት እሺ ዛሴት ስለ ልጄ ሬል ላይን ነው ለማለት ጂጂዬ እንደዚህ እንትና ባቢሎን ግንብ እንደዚህ አይነት ሬል ላይን የለም ላይን እንደዚህ ነው ቀጥ ያለ ነው ማንም የማያልፍ አንቺ ግን እንደዚህ አይነት ሬል ላይን ያለሽ ኢትዮጵያ እንደዚህ አይነት ቀይ መስመር ከሆነ ትነግሪናለሽ ገብቶሻል ያ ነገ አወራበታለሁ ኦሬዲ ሁሉም ቪዲዮ ፊት ለፊት ያለ እሺ ለማንኛውም ያ እና ትላንት እንደዚህ አይነት ነገር እንደማስረዳ ስታውቅ ሮጣ ገባች ጂጂ በኔ ምክንያት ነው የሌሊት ዩቲዩበር ወይ ቲክቶከር ይሆንሽ ድሮ ከ10 ሰዓት በኋላ አንቺ ሚዲያ ላይ የለሽ ነበርሽ ጋይስ ከምሽቱ 22 ሰዓት 23 ሰዓት በኋላ ጂጂ የለች በኔ ምክንያት ነው ቃጥራ አዳሪ ያደረኩሽ እኔ ከድሮም በዚህ ሰዓት ነው የምገባው ድሮማ ልጄ ትንሽ ስለነበረ በቃ የሱን ሰዓት ነው የምጠብቀው አሁን ዳውም ስላደገ ከሰዋትም ስራ ከሌለኝ ይገባል ያ እካካም ንቃሚ ናይ ልኹስኹስ ሙሽሙሽ ንፍጣ እካካም እብድ ማለት ያስቀጣል ፋኒን አለቀው የታባቷ ምን ታደርገዋለሽ እቺ በሽቲያ እስቲ ስሙ ለምን አጠራው ክስ ስለጀመረ እኔ እኮ ክስ ላይ ስለሆነ ነው ዝም ያለው ሁላችን ያ አንቺ እንደምትዩ እኮ እንደገና ደግሞ እኔ ብቀጣ የዩቲዩብ ህግን ስለጣስኩ ዩቲዩብ ነው የሚቀጣኝ እንጂ የዚህ ሀገር ህግ እኔን አይቀጣኝም ምክንያቱም የዚህ ሀገር ህግ ዓለም አቀፍን ሰላም ለማስከበር አይደለም የቆመው የሀገር ውስጥ ውካታ ለማስከበር ነው እንጂ ገብቶሻል ስለምን እንደማወራ በጣም አውቃለሁ ያ እናቴ ጋር የደወለች ቀን ፋኒ ነው ማስለቅሰው የእውነት ቁጥሩ አለኝ እንዴት ሰርፕራይዝ እንደማረግላት አሁን ትነግራታለች አውቃለሁ ዝም ብዬ ደውዬ እዚሁ ገብቼ እንዴት እንደማስለፈልፍላት ታያላችሁ አዘናግቼ ነው የምሄደው ተው አሁንማ እንደዚህ አይነት ቴሌፎን ቢደውል እንዳታነሺ ነው የምትላት ታውቃታለህ ተው ቆይ እንስማቸው እስቲ ተሳደቢ ዘይዲ ከየዴ አይስወራትቺ ጂጂ እንደዚህ ዘግዝቄ ስደፋሽ ለምን አታረጊውም ነበር ታዲያ እንትን እንደዚህ ከተፈቀደ ኮተታ ብልቃ ንፍጣ አንዳንዱ ይላል አንቺ በዩናይትድ ኔሽን አለ የመጣሽው በዩናይትድ ኔሽን ህግ የዩናይትድ ኔሽን ህግ እድር ለቃሚ ያደረጉት
የመንደር ጸብን የሚያስተናግድ ነው የሚመስላቸው። እኔ የዚህ ሀገርን ህግ ስጥስ እዚህ ሀገር ያለን ሰው አቢዩዝ ሳደርግ የእሱን ፕራይቬሲ ካወጣው ለዛው የሚዲያ ፊገር ያልሆነን ሰው ከሆነ ለዚህ ሀገራቸው ለሀገራቸው ህጉ ይቆማል እንጂ ለዓለም አቀፍ ሸርሙጣ ይቆም፣ ለዓለም አቀፍ በሽተኛ ይቆም። ይህንን አውቃለሁ። ኤችአይቪ ያለባት ቆንጆ ኤችአይቪ ያለባት። በዩቱብ የምታገኙትን ብር እኔ ልስጣችሁ ብዬ ሰጥቻቸው ልኬላቸው ዩቱቡን ኤኒታይም ቪዲዮ ወይ ለእኔ ወይ ራሳቸው ይለቁታል። እኔ ስላቸው ልጅ ትምህርት ቤት የሚማርበትና ቃል አንቺ የምትሰሪበትን ስሙ ጋይስ ጂጂ እዛ ቪዲዮ ላይ ምን እንዳለ ታውቃለህ? የድሮ የአንቺ ፎቶዎችሽ አሉ። ቤቱ ተቀርጿል። ቤቱ ሲቀረጽ የአንቺ ፎቶ ተቀርጿል። አንቺ አብረሽ እንዲህ ብለሽ አብረሽ የተነሳሽው እንደዚህ ያሉ ፎቶ አለበት። እሺ ያው አለበት። ወይ ብለሽ ሽንኩርት እየከተፍሽ ላይ አለ እንደዚህ በምላጭ ጀሪካን ላይ ቁጭ ብለሽ ሁላ አለ ምልክት እንገርሽ እንትናነት አልተሳደበች የእንትና ምናምን አላለች። ለምን ነው እሱ እኮ በወንጀል እንትን ነው ወንጀል አለች። የፋኒ እናት ወታ ሰድባት ነበር። ገባል ወስዳለ በሷ ቤት እኮ እሷ እኔም ማድረግ ያልቻለችው ነገር ምናልባት ሰዎች ተደማምረው እኔው ነገር ካደረጉ ብላ በሷ ቤት እኮ እንትን የለም እኔ እንደማዋጋት የለም ወስጄ እንደማጋጥማት ከግድግዳ ጋር በሷ ቤት እኮ ሪያሊቲ ሾው እንኮ የሚባል ነገር አለ ጂጂ። ያ ሪያሊቲ ሾው አም ፓፓራዚ ፎር ዩ ፎር ዚስ ቤስቲያ ሚዲያ እንትን just paparazzi መብቴ ነው። አም ፓፓራዚ ማጋጠመው ነው እኔ ገባች። ያ what I took I know it ነው ማወራው ስለ እውነት ነው ማወራው። ሌሎች ማውናች የምትይው ምንድነው? ሌሎቹም ተሳድበዋልና እሷ እኮ ተሳደረች። እቺ እኮ ባለጌ ናት። ቃል እኮ የለም። እሷን እኮ የሚገልጽ እኮ ቃል የለም። ተቀልሽ ኦ ማይ ጋድ ዞይ እኔ እንዲያውም ዞዬን ሰደበች ነው እኮ የምትለው የእንጅራሬ ሸርሙጣ። ይሄንን ዙጲ ነው ዙሉ የሚባለው ሰውዬ ሰደበች ላይ ይሄ እንቁራሪጥ ልቃሚ ከሱን ቅንጠብጣብ የምታገኙ ይመስሎች ነበር። ቂጥሽን ያሸሹ አያውቅሽም፣ አታውቂውም። እካካም ልቃሚ እንደዚህ እያደንሽ የሚንጠራሩትን የተደበቀ ላይፍ ያላቸውን እያመጣች ሶሻል ሚዲያ ላይ በደንብ እንደዚህ አዋርጅልን ነው እኔ በትክክል ቢካዝ አንዳንድ ሰው ይገባዋል በደንብ አርጎ ውርደት በጣም የሚገባችሁ ሰዎች አላችሁ። ለምን በይ አንዳንድ ሰው የቆፈሩት ጉድጓድ እኮ እዛ ውስጥ ብንገባ ይሄ ቦታ ላይ ልጆች እኮ ሳያውቋት እኮ መጀመሪያ ገመረ ሰይቷል ሰውን በመጣበት መንገድ ማስተናገድ ያንቺ እኮ ተሳይገባ ይቀርፋል። እኔ ከበሽታዬ መዳኔ ወይ ማገገሜ ሳይሆን ጭንቅላቴ ላይ ያለው እነዚህ ሰዎች ቢችሉ ማሜን የት ላይ ጥለዋት ነበረ ነው እኔ ማስበው። ታውቂያለሽ ደግሜ ደጋግሜ ይገባቸዋል፣ በደንብ ይገባቸዋል። መቅመስ አለባችሁ። ሄልዬ ፑሽ I do it mama. I don't need to push something. I just do it. Yeah, do it. I am media ላይ ታወራላ media guys. Yes, እንደዚህ ነው። አንዳንዴ ብዙ ሰዎች ይኸውላችሁ አሜሪካን ሀገር አንዴ ነው አክሽን ስትባይ ትሰጫለሽ መልስ ትርቂያለሽ። ጋይስ ሙዳቸው እንዳይሰረቅ ሄለን እየሰማች ነው እንዳትሉ እሺ፣ ጸጥ በሏቸው። ዝም ብሎ ያው ምን አገባሽ ሄለን? እስኪ ዝም በይ። ስታስጠላ እዚህ ወሬ ታቋርጣለች እዚህ ለልጆቿ እናት ትሆንላት ማዘፋቀር እናትየዋን እየገደልሽ ልጆቿን እንዲኖርላት ፕሬ የምታረጊ ውሸታም ሴት ከሆንሽ ትቀምሻለሽ እያንዳንድሽ። ለማንም ኤክስኩዝ አላደርግም። በፊት ይመስለኝ ነበር እኔ ሀቢባ ልጇ ሲሰደብባት በዛ መጠን አላቃትም። እኔ ሀቢባ አላቃትም ስልሽ she's not my friend። ከአንቺ ጋር እንኳን ይሄን ያልኩት ለምንጫወተው ነው ሀቢባን ሃይ ባይም ጆን ስለ ኑሮ ያወራችሁ ነው በጣም የሚያስቀው። የመጨረሻ ቀን ደግሞ እኮ ማርያም ምስክሬ ናት እግዚአብሔር ምናምን ልጆቼን እያለች ነው እኮ የምታወራው። ጋይስ ይቺ ሆነች
ኢኞኞ ፊት ይሆናል። አሁን ልክ ወረቀት ቡቺ ሊጨርስ ይለው ለካ እሱ ሲጥ ያለው የእውነት በሏት እንግዲህ። ለምን የ3 ዓመት ልጅ የ3 ዓመት የ2 ዓመት ፎቶ ነው የምትለጥፍ? ሂዱ ጻፉላት። ለምን በፐርሰናሏ ሄዳ ምሳሌ ከሰጠች እስቲ ዝም በይ። ምን እንደዚህ የሚያደርግሽ እንዴት ነው የሚያደርጋት እቺ ልጅ? በፐርሰናሏ መናገር አለባት። ላሳልፋት እኔ ደግሞ የወለድኳቸው ልጆች አይደለም መቀጥቀጥ የፈለገ ነገር ብታደርጋት እኔ ምንም አይመስለኝ። መቼም እንደምስለኝ ታውቂያለሽ። አንቺ እጄ ላይ ገባሽለታ የዛኔ ላለቀስ ይችላል። ዝቡ እጄ ላይ ገባሽለት በቃ ወየውልሽ ነው አይደል? በደስታ ነው የምታለቅሽው ወይስ በቃ ጨረስኩሽ ገደልኩሽ? እከካ እጅሽን ታጠቢ መጀመሪያ ጂጂ። እኔ ምንም አይሰማኝ። ለምን እንደማይሰማኝ ታውቂያለሽ? እኔ ወደዚህ ሚዲያ ስወጣ እታፋለሁ እያለ ነው የወጣሁት፣ እሞታለሁ እያለ ነው የወጣሁት። ልዩነታችን እናንተ እዚሁ ወደዚህ ሚዲያ ስትመጪ ሀብታም ሆናለሁ ብለሽ ነው የመጣሽው ጂጂ። ሀብታም ሆናለሁ ጄሪዬ ወይዬ ሀብታም ሆናለሁ ብለሽ ነው የመጣሽው። ልጄንም ቤስት ጌመር አደርጋለሁ ቤስት ቲክቶከር ምናምን ብለሽ ነው የመጣሽው። አልተሳካም። እሞታለሁ ብለሽ ከሆነ መሞትን ፈልገሽ እኛ ላይ ለምን ሰብቶኛል? ፊት አታረጊም እንዴ? አታረጊም እንዴ? ሆቢሽ አንኪ አትይም እንዴ? ሁኬር ሳቦት ዳይድፊሽ ማለት ነው። እንትን ባላችሁበት ነው እየተተረማመሳችሁ ያላችሁ። እኔ የዛሬ 15 ዓመት እዚህ ሚዲያ ላይ ስወጣ ሁሉ ነገር አስተካክዬ እሞታለሁ፣ ልጆቼን መስዋዕት ይከፍላሉ ብዬ የሚጣው ልዩነታችን እያየ ነው። ካፈን ገዝተሻል ልጅ ያ እዚህ ጋር ሄለ እንደዛ እያለችሽ ነበር፣ አቋረጥኳት። ካፈን ገዛች እዚህ ጋር ግን ደስታለን ብለን አናስብም። ምናልባት እንሞታለን ታሰራለን እንጂ እንደዚህ አይነት ዝርክርክ መስቲ ከማኝኮ ጋይስ ንቅቅት ያደርጋቸዋል እንቅልፍ እንዳይመጣባችሁ ምናምን። እሺ ለዛ ነው ትንሽ ከዛ ተፈወረ ተፋችን ደስ ብሎናል። በማንም ተራ ሴት ተመሰላል ምንም አይመስለንም። ልጄ በተረፈ ምንም አይመስላትም። እንዲያውም ለእናንተ ችግር ሊሆን ይችላል። ጂጂ እኔ ቹቹን ሳመጣው ሳምሪን በብድር ትኬት ኢትዮጵያ እንድገባ አርግቻታለሁ። በእኔ ምክንያት አሯን መበጥበጥ አቆማለች። this is wrong ጂጂ። ልጅሽ ፋኒ ላይ አፍሽ እንዳከፍች አደረኩሽ። አንቺስ ልክሽን አውቀሽ መነጽር አድርገሽ እንድትቀመጭ ያደረኩሽ። this is wrong ጂጂ። እኔን እንኳ ስታይኝ ፊራ ቤት ሄልዬ ብለሽ ነው ያናገርሽ። ቂጤን እንኳ ስትልሽ ነው እኔ ታጥቤያለሁ ነው ያልኩሽ። እኔ ታጥቤያለሁ አልፈልግም ያልኩሽ። ምራቅሽ ራሱ ያቆሽሸኛል ነው ያልኩሽ። ሄልዬ ታውቂያለሻል፣ እኛን ካንቺ በላይ የሚያውቀን ሰው የለም። ቢሆንም 50 አለቃ ገብሩ ስትይ አልነበረም? እከካም ልቃ ነው። ምራቅሽ ራሱ ቱና ስለሚሸት ያቆሽሸኛል አላልኩሽም? እኔ ጂጂ ልጅሽን አስፈጥሬ በብድር ቲኬት ኢትዮጵያ እንድገባ ያደረኳት እኔ። የሚያናግራ ሰው አታ ማሜ ካሜራ ማኗ እንዲሆን ያደረኳት እኔ ነኝ። ቢታንያ ልደብድብሽ ብላን ነበር ሄደችው። ለምን አልደበደበቻትም? ሳትፈልግ ቻሌንጅ አድርጋት ሱቅ ውስጥ ብድር እንድገባ ነው ያደረኳት እኔ። ልማታዊም ጸበኛ ነው። ከፋኒ ሱቁ እንቀበላለን ብላችሁ ሄዳችሁ፣ እኛ ግን ቀድመን ስከፍል ነበር ብር። እሷ በወጣች ሰዓት 4 ወር ተከታታይ ሲከፍል ነበር። ያ 70% ደረጃውን ከፍ አደረገው። እሷ ግን በ5% ነው የወጣችው። ትልቁን ክፍያ እንዲከፍል ያደረግነው እኛን። ከዛስ ፐርሰንትም ስለሚበልጣት መውሰድ ስለማትቺ ያለሽን ፐርሰንት እሱ ያስተላልፍልሻል ወይ ሌላ ውሰጂ ተባለች። በደረጃ ስለሚበልጣት እሱ 2ኛውን ፎቅ እሷ 3ኛ ነው 4ኛ ፎቅ ነው የወሰደችው። እሱንም እስቲ ትክፈል አትችልም። እናንተ አሯን በጥብጣ ልትከፍል ነበረ ያውላ ጥረቱ። አሁን አርም የለ
ጆንን ዚጣረቅ ነው እንትናን ዘጋ ነው። ናሆም እስቲ ይጫወት ከሷ ጋር እየተለማመጠ ህዝቡ የሚመጣው ለጊፍተር እንጂ አርሊ በጣበጡ አይደለም። ኩርቱ ፌስታል ይዘዋል ለሚመጡት ከልጅሽ እንትን የሚንጠባጠበውን ለመሰብሰብ ማለት ነው። ውጫዎች ነው የሚመጡት። እሷ ስገባ ሰዎች አይሰጡ እዛ ሴት እንደዛ ጊፍተር እንዳይሰጡ ዘጋንባቸው። ፋኒ ሰርፕራይዝ አደረገኝ ምናምን ድራማ ለመስራት ስፈልግ መኪና ክሬዲት ወሰደች። ተክፈላ 65,000 ዩሮ ተክፈላ። ኩሽና ወጥ ስሪ ስትባል ኩሽና የለም ማለች። በቡታ ጋዝ አሰራ ጋዝ ገዝታ ከሰላት ስራ ሰው እንደ ቤቱ እንጂ እንደ ጎረቤቱ ይኖራል አይኖርም። ኩሽና ፈልጋለሁ አለች። ትልቅ ቤት ተከራየ። ቆንጆ ኩሽና አለች። ከኢኪያ ተንጠልጥላ ሄዳ ተበደረች። የኢኪያ ዕዳ አለባት በስሟ ነው። ትክፈላ ተክፈል። ትልቅ ቤት ካልተከራየው አለች። ትልቅ ቤት ተከራይ 90 ካሬ ነው ምናምን ካሬ ውስጡ እንደባለለ የለም። እዳችሁን ክፈሉ ምድረ ችጋራ። ለዚሁ ላይ ደረኳችሁ። እኔ ቤቱን ልትለቂ ፈልገሽ እኮ አሁን በቅርብ ቤቱን ትለቃለች ብዬ ስለተናገርኩ ጨንቋችሁ ነው እዛ ክራይ ውስጥ ያላችሁት። አሁን ጨንቋችሁ እየጨነቃችሁ ነው እዛ ክራይ ውስጥ ያላችሁት። እሷ እንዳለችው አይሆንም ብላችሁ ተማሙታችሁ። ቤቱን ብትለቂ ሌላ ቤት ለመከራየት እንደገና የ3 ወር ቅድመ ክፍያ ትከፍላላችሁ። ከታ ባሽ ታመጫለሽ የለሽም ጂጂ። አንቺ እኮ ጆን ሲመጣ አንበሳ ያወረድሽለት ቆንጆ ማስታወቂያ ሰራሽ መስሎሽ ነበር። ቴንኪው ጂጂ ያደኮ ማማ አለሽ እንጂ ሂድ። አንቺም ሳምሪም ተንበርክካችሁ ይቅርታ ጠይቁኛላችሁ ከናንተ ራስ እንደወርድ። ያ ሄሎ ከፖርቱጋል መኪና አዝባል ያለችውስ መኪና አዝዣለሁ። መኪና አደጋ ጠይቃ እንዳይሆን ኑና አድርሱብኝ ብላ እንጂ መኪና ላኩልኝ አትልም። ከታባቷ ለዚህ ነው እኔ የራሴን ነገር ተውና አሁን ጉቺ ምን ትላለች? ለእናቴ ስለቆምሽ በድጋሚ አመሰግናለሁ ትላታለች። ነገ ትበል ሄለን ግን እንዴት እንደሚያደርጋት ከስ ሁለቷን ነው ትላለች። አሁን ነገውት ይሁንት ትላለች። ነገ ያ እኔም ማልደራደርባቸው ሰዎች ለዚህ ነው ትላል። ልክ ሀዘን የለም ሀዘን ላይ ነው ቁጭ ያሉት ሁሉም ገስት ይገባሉ። አይዞሽ ለደረሰብሽ ነገር እቺ ባለጌ ምናምን ሲሉ አመሰግናለሁ አሜን አሜን ትላለች። ፔርሙሻ ይዘው እየመጡ ነው። ያው ምንም አይመስለኝም። እኔ ታሪካችን አይደለም አላላችሁም? ታሪካችሁ ካልሆነ ምን አሳዘናችሁ? አጽናኝ ለምን ትፈልጋላችሁ? የችግሬ ቀን ብላችሁ በችግር ቀን ለምን ትጽፉታላችሁ? ወይ ጣና ወይ ማታ ትላታለች። ለእናቴ እንደዚህ ስለተቆረቆሽ ጂጂ ድሮም ባንቺ አልደራደርም አመሰግናለሁ። በክፉ ቀኔ ከጎኔ ነበረች መቼም አልቀይራትም ትላለች። በጣም እንደዚህ እኮ እየተጃጃሉ ነው የሚኖሩት አብሮ ጋይስ። ቤታዬ ልክ አይደለሽ ወይ? ራበሮች ትክክል አይደለም። በዚህ መልኩ ጉቺ 5 አንበሳ ወረደሽላት እንደዛ ስትሆን እኔ ጉቺ መናገር አልፈልግም፣ ግን ልክ አይደለሽም እያታለሁ ጋይስ ተባባሪ ኮፒ ሊንክ ላንቺ ክብር ባንቺ ፐርሰናል ምሳሌ ኢትዮጵያ ቴሌቪዥን ነው እንደ ነገር ኮፒ ሊንክ ጊፍትም እኮ ይፈልጋል ፔጅ። እሺ ጋይስ ሀብታ መስላችኋል? አምሮብኝ ሁሉ ቀን ስታዩ ያ ሙልጭ አልኩ ደሃ መሆኔን ልንገራችሁ። ሙልጭ አልኩ አመዳ ብድር በብድር ነኝ። ከተማ ሁላ እኔ ላይ ብድር አለው። ዱቄት ወስዳለሁ፣ ሽንኩርት ወስዳለሁ። ቲማቲም እንደዚህ ከሰጠሽ ለምን አሰጭም አንቺ? እዚህ ያልመጡትን ሰው ለምን ትናገራለች ካለች የኔ ልጅ ታውቋለች። ለዛም የ3 አመት ፎቶ ነው ሁሉ ከምትለጥፈው። ደስ የሚለው የኔ ጎበዞች ሄዱና ለማሜ ወዲያውኑ ስለ ፋኒ እናጻፉ። ስለ ፋኒ እና ሲጻፍ እዛ ሄደን አነካካን። ደስ ይላል እኮ ሄደን ማዋገት። ውይ ቀዝቃዛ ወላፈን ቀላል ነው እንደምንዋጋው። ወይስ የኛ ልጆች ጎበዞች ናቸው እኮ እንታዋጋለን።